ፌስታል ሽጫለሁ ተሸክም ያለው ዙሪያሽ ሰርቻለሁ በማይመች እንትን ልብስ ያጥባል ቤት ያጸዳል አንዳንዴ ሚስቶች ስታወራቸው ጸጉርና ሽታ አድርገው የሆነ ነገር ያወሩ ያስረሷል ተንበርክኬ የሆነ ሰዓት ላይ ቀና ስል ቀይ ልጅ ቆንጆ ቀሚስ ያደረገች ታምር ስትገባዩ ሰውዬው እያጸለየ ያለውን ርስትቼ ርስ የሆነች ከዛ ሰዓት ጀምሮ ሰላም እንደምሰነበታችሁ የተወደዳችሁ ተመልካቾቻችን ባሎች ሆይ ተጀምሯል። ዛሬም ሌሎች በጣም የተወደዱ ባለትዳሮች ጋብዘንላችኋል። በአጋጣሚ ደግሞ የጋብቻ ዓመታቸው በዚህ ወር እየተከበረ ነው 16ኛ ዓመታቸው። እሱንም ምክንያት አድርገን የምንጫወታቸው ነገሮች አሉ። ከህይወት ልምዳቸውም ብዙ እንማራለን ብለን እናስባለን። የጋበዝንላችሁ እንግዶች ያው በአምልኮ አመራር በዝማሬ አገልግሎቱ በጣም እንወደውና በጣም እናከብረው ወንድማችን ጆይስ እና የተወደደች ባለቤቱን ደግሞ ቲጂን ነው። አብራችሁን ሁኑ። በጣም ቆንጆ ጊዜ እናሳልፋለን። እንኳን ደህና መጣችሁ። እንኳን ደህና ቆየን። ጆይስ ቲጂ እኛን አክብራችሁ ስለመጣችሁ በጣም በጣም ደስ ብሎናል። እግዚአብሔር ያክብራችሁ። አሜን። ቴንክ ዩ ስለጋበዛችሁ። እሺ እንግዲህ ስለ ጥቅምት ወር እስቲ መጀመሪያ መነሻችንን አድርገን የጋብቻ በዓላችሁ ወር ነው። ቀኑ መቼም ጥቅምት 2 እንዴት ታስታውሱታላችሁ? ጥቅምት 2 በመጣ ቁጥር ቤታችሁ ላይ እንዴት ይታወሳል? 16 ጥቅምቶች አልፈዋል። እንግዲህ እንዴት ነበረ ከመጀመሪያው? ምን ይመስላል ማሚ? ጥቅምት ወር ጥቅምት 2 ጥቅምት 2 ደስ ይለናል። ሁሌ በአመቱ ሰርጋችንን እናስታውሳለን፣ የነበረውን ነገር እናስባለን። ጥሩ ደስ ይለናል። ያ በጣም ጆይሲስ ያው ለጥቅምት አንድ አጥንት ነው የሚባለው። ለጥቅምት አንድ አጥንት እንደሚባለው አመቱ በመጣ ቁጥር በመሰረቱ የመጀመሪያውን ቀን ያስታውሰኛል። የነበረበት ያን ቀን ሴሌብሬት ምናምን ያደረግንበት የተሯሯጥንባቸው ነገሮች ከቤት ወደ እሷ ቤት ከዛ ወደ ቸርች እዛ ተጋብተን ደግሞ ቀጥለን ወደ ወርሺፕ የሄድንባቸው የኮክቴል ጊዜ ስለነበረን ያኔ በቃ የሚሰማን ስሜት ነበር እና ሁሌ በመጣ ቁጥር ደስ እያለኝ ነው ማከብረው። እግዚአብሔር እቺን ቆንጆ ሚስት አድርጎ ስለሰጠኝ ደግሞ በጣም ነው አመሰግነው። ያው የዘማሪ ሰርግ ነው፣ የታዋቂ ሰው ሰርግ ነው እና ይደምቃል ብዬ አስባለሁ። ግርግር አለ፣ አምልኮ በጣም ይኖራል ብዬ አስባለሁና ምን አይነት ሜሞሪ አለሽ ስለ ሰርጉ ጊዜ ስታስቢ? ምኑ ነው የቀረልሽ በደንብ የምታስታውሹ? ቆንጆ ቀን ነበረ። በጣም ነው ማረሳው መቼም። አምልኮ በጣም ደስ ይል ነበረ። ዘማሪ ወንድሞቻችን አብረውን ሆነው ጌታን ያከብሩበት ቀን ነበር። ደስ የሚል ቀን። ጆይስ ይዘምራል የሰርጉ? በአንተ ነው የተጀመረው ማለት ነው ሰርግ ላይ ዘማሪ ሰርጉ ላይ መዘመር ወይስ ከዛ በፊት ያየው ነበር? ከዛ በፊት የዳጊ ጥላውን እነ ተክስትና አውታሩ ሚዜዎችም ስለነበሩ ብዙዎች ያኔ ሁላችንም ከዳጊ ጋር ብዙ አብረን ኳየር ነበር። ብዙ ዘመረናል ያኔ። እነሱ ሚዜዎች ነበሩ፣ እኛም ዘመረን። ከዛ በኋላ እነሱ ነበር ያዙት ሞርና። ኦኬ በጣም ብዙ ዘማሪ ነበር ማለት ነው። ማረሳው ይድኔ ነበር፣ ይድነቃቸው ተካና ቴዲ ታደሰ እና አላዛር ባይብል አርሚ ወርሺፐር አለ
እኔ የምወደው ልጅ ባቢ እነሱ ነበሩ። ያው ቸርችም ስንገባ ቴዲ እየዘመረ ነበር የነበረው። ቴዲ ታደሰ መሀል ላይ የተቀበልኩት እሷን ትቼ መዘመር ጀመርኩ። ቸርች እየገባችሁ ቸርች ገብተን ውስጥ ከዛ በቃ መጥቶ ሰጠኝ ማይኩን። ከዘመርን ቀጥል እና እየተዘመረ የተጀመረው እየተዘመረ ነው ያለቀው። በቃ መዝሙሩ ራሱ በጣም ደስ ይላል። ኮንሰርት ነው የሚመስለው። እንደው ያኔ ሰርግ ቢያ አስበው ያኔ የጠራሁት ሰው እንኳን 1000 ህዝብ ነው የመጣው። ደግሞ ከዛ በላይ የቸርች ሙሉ ህዝብ እንደውም ግቢውን ሞልተውት ነበር የነበረበት 17 19 ነበር ሰርጓት አትላስ አካባቢ በጣም ብዙ ህዝብ ስለነበረ ያዘጋጀነው ራሱ የበላነው አይመስልኝም። በጣም አምልኮ በብዛቱ የተነሳ ብዙ ነገር ረስተናል። ኬክ መቆረሳችን እናስታውሳለን። ኬኩ የት እንደገባ ማናውቅ። ከዛ ወደ አምልኮ ነው የገባነው። በቃ ሴሌብሬት ወደ ማድረግ ስለሆነ የገባነው። ደግሞ ታሪክ ያለው ሰርግ ስለሆነ በጣም እግዚአብሔር የነበረበት ነበር። እግዚአብሔር ይመስገን። ደስ ይላል። ስለዚህ አሁን 16ኛ ዓመታችሁን ምክንያት አድርገን ነው የጋበዝናችሁ እና 16 ጥያቄዎች አዘጋጅተንላችኋል። እና ግን እነዛ 16 ጥያቄዎች በሙሉ የተለያየ አቀራረብ አላቸው። በግል የምንጠይቃችሁ ጥያቄዎች አሉ በየግል። ከዛ ደግሞ በጋራ ደግሞ እንደ ባለ ትዳር የምትመልሱልን ጥያቄዎች አሉ ትዳራችሁን የተመለከቱ። ከዛ ደግሞ ጆይስ ስለ ቲጂ የምንጠይቅህ ጥያቄ አለ። ቲጂ ደግሞ ስለ ጆይስ የምንጠይቅህ ጥያቄ አለ። መጨረሻ ላይ ደግሞ እናንተ አዘጋጅታችሁ እንድትመጡ የነገርናችሁ አንዳንድ ጥያቄ አለ። አንተ ለሷ የምትጠይቃት እሷ ለአንተ የምትጠይቅህ እንደዚህ እያለ ነው የሚሄደው ማለት ነው። ተዘጋጅታችኋል? I'm ready. ነሻ ቲጂ ካንቺን ጀምር ወይስ ከጆይስ ጀምር? እሺ ጆይስ፣ እሺ በአገልግሎት የጀመርክበትን ዘመን በእርግጥ ባላቆም ከ20 ዓመት የሚበልጥ ይመስለኛል መዘመር የጀመርከው። 27 ዓመት ኦልሞስት 30 ማለት ነው። 28 ዓመት 30 እንኳን አላገባም። ሁለቷን እንጨምር አንተ። እሺ 28 ዓመት በጣም ብዙ ነው በዝማሬ አገልግሎት ውስጥ ማለት ነው። እና አክቹአሊ ከዚህም ጊዜ በፊት በአካልም ሳገኘህ ምናምን ብዙ ጊዜ አነሳብሃለሁ። በዝማሬ ብቻ ሳይሆን 2 ዓመት የወንጌል ስርጭትና የቤተክርስቲያን ሳንቹዋሪ ኪፐር የሚባል የጽዳት አገልግሎት ነበር። ኦኬ 2 ዓመቱን ወንጌል ስርጭት እና እንዳልኩህ የጸሎት ቲም ውስጥም ገብቼ ይሰራ ነበር። ወደዚህ ወደ እንትን ውስጥ ከመምጣቴ በፊት ወደ ወርሺፕ ዝማሬ ውስጥ ከመምጣቴ በፊት 2 ዓመት እዛ ላይ በደንብ ሰርቻለሁ። ወንጌል ስርጭት በጣም ነበር የምሰራው። ከዛ ውጪ ደግሞ ጸሎት ላይ እና ሳንቹዋሪ ኪፐር ደግሞ እሱ ላይም ሰራ ስለነበር ኦልሞስት ዝማሬው 26 አካባቢ 26 እና ብዙ እንደመቆየትህ የራስህ መዝሙሮች በአልበም ወይም ደግሞ አሁን ባለው በክሊፕ በመስራት ምናምን ያልመጣህበት ምክንያት ምንድን ነው? አሮ ነው እኔም አላውቀው። አስባለሁ፣ ጽፋለሁ፣ በደንብ እንትን አድርጌ ስቱዲዮ ገብቼ እሰራለሁ። ይቀመጣል አሉ የተዘመሩ መዝሙሮች በጣም ብዙ የተሰሩ አሉ ስቱዲዮ ውስጥ የተቀመጡ አሉ። ወደ ፊኒሺንግ ለምን አልመጡም? ለራሴም ጥያቄ ነው። አንዳንድ ሰው የሆነ ነገር ጀምሮ የሆነ ነገር ለመጨረስ ይተጋል። እግዚአብሔር የሰጠኝን አገልግሎት በአግባቡ ባለውባት ቤተክርስቲያን ቀድሞን በነበረችው ቤተክርስቲያን በትጋት ነው ማገለግለው። ግን ያን ያህል እንትን ባወጣ ይሄንን ባረግ ምናምን የሚለው ነገር ብዙ እኔ ውስጥ የሚያስደንቀኝ ምናምን ነገር ብዙ ነገሮች የሉ። ቢሆኑልኝ ደስ ይለኛል እንጂ አሁንም ቢሆን ተስፋ ነው የምሰጥ። ኔክስት ይር ነገር ሊሆን ይችላል ላለው አላውቀውም። እና አሁንም እየተንቀሳቀስኩ ነው ያለሁት። እንደውም አሁን ከተወሰኑ ሰዎች ጋር እንቅስቃሴ እያደረኩ ነው ያለሁት። አብሮኝ የሚረዱኝ ሰዎች አሉ። በግጥሙን ዙሪያ በዜማውን ዙሪያ አብረው የሚያግዙኝ ሰዎች አሉ ከጎን ያሉና በዚህ ዓመት አሪፍ ነገር ሰርቼ ለኔክስት ይር የተሻለ ነገር አቀርባለሁ ብዬ ነው ማስበው እና ወደ ኋላ እንደቀረው አላስብም። ክሊፕም ሰራው እንትን ሲዲም ሰራው። ዋናው መታወቂያው ክራይስት ነው። ከላይፌ ጋር
አገልግሎቴ በደንብ ስኬታማ ከሆነ ተሳክቶልኛል ብዬ ነው የማስበውና ብዙ ጊዜ ለኔ ያው እኔ ታውቀኛለህ ወርሺፕ ላይ ስለማተኩር ሰዎች ፎከስ የሚያደርጉት ከኔ የሚጠብቁት ነገ የወርሺፕ ስፒሪት የሆነውን መዝሙር ነው የሚጠብቁት እንጂ ያለ እንትና የተሻለ ይበልጡት ምናምን የሚል ነገር የሚጠብቁ አይመስለኝም። ከዛ አንፃር ነውና አሁንም ቢሆን ተስፋ ነው የምሰጠው እንደ ከዚህ በፊቱ ማለት ነው። ማለት ባገኘሁት ቁጥር አነሳበታለሁና ሙዚቀኞች ያስቸግሩኛል ይለኛል። እንዴት ነው እሱ ነገር ተስተካክሏል? አሁን የተሻለ ነው። አሁን ጥሩ ነው። ምክንያቱም ሁሉም ለኔ እያዘን ነው ያለው። አሁን ያለው ሙዚቀኞች ቀድሞ የነበሩ ሰዎች ትጋታቸው ፍላጎታቸው ለኔ ነው። እንሰራለን፣ መስራት አለብን፣ መውጣት አለብን፣ የሆነ ነገር ማድረግ አለብን። ምንም አይነት ነገሮች እንዳታስብ የሚሉኝ ወዳጆቼ ጓደኞቼ ብዙ ናቸው እና ጥሩ እየሰሩ ያሉ ሰዎች ናቸው። ጌታ ያባርካቸው። ወዳቸዋለሁ። ጭራሽ አሁን አንተንም ታስቸግረው ማለት ነው እንግዲህ ሙዚቀኞችን የሚያስቸግር ብቸኛ ዘማሪ ነው ማለት ነው ጆይስ። አይ ቆንጆ ነው። ኦኬ ሌላው ያው የሰርግ ላይ ደግሞ አምልኮ ስትመራ ብዙ ጊዜ ቆይቷል። ብዙ ሰዎች ሰርጋቸው ላይ አንተ እንድትዘምር የሚፈልጉበት ምክንያት ይገባኛል። እኔም አንዱ ስለነበርኩ ያ ደግሞ ምክንያት እውነተኛ የሆነ ወርሺፕ የሰርግ ስነስርዓቶቻችን ላይ ይፈልጋል። ብዙ ሰው በሰርጉ ላይ ጌታን የምር ለማምለክ የምር እግዚአብሔርን ለማክበር ይፈልጋልና አንተን ደግሞ የሚመርጥበት ምክንያት ጆይስ የሰርግና የቸርች ድምጽ የለውም። እውነተኛ አምልኮን ነው እዛ ጋር የሚያመልከው። እውነተኛ አምልኮን ነው የሚመራው። አንዳንዴ ልሳን ሁላ ምናምን ያመልጣል ልክ ነው የሰርግ አምልኮ ላይ እና እሱ በጣም የተለየ ጸጋ ነው ብዬ አስባለሁ። እና የብዙ ሰዎች ደግሞ ደስታ የሰርጋቸው ቀን ነው አስተውላችሁ ከሆነ እና እንደዛ አስበው ታውቃለህ። የደስታቸው ቀን እኮ በጣም ፓርት ነህ አንተ። ለዛ ነው ሰርግ ላይ ብዙ የሚጠሩ የሚጋብዙ ብዬ አስባለሁና እንደው የተለየ የምታስታውሰው ገጠመኝ አለ ወይ በሰርግ አምልኮ ላይ የገጠመህ ነገር? እና ደግሞ በአጠቃላይ ደግሞ ብዙ ሰርጎችን እንደ መካፈል እዛ ላይ አምልኮ እንደ መምራት እንዴት ታየዋለህ የሰርጉን የአምልኮ ሁኔታ? አንዳንዶች የሚነቅፉት ነገር አለ፣ አንዳንዶቹ ደግሞ የሚደግፉት ነገር አለ። አንተ ብዙ ኤክስፒሪየንስ እንዳለው ሰው እንዴት ታየዋለህ? ደግሞ ምን አይነት መልእክት ማስተላለፍ ትፈልጋለህ በዛ ጉዳይ? ከገጠመኙን ጀምርና። ገጠመኝ እንኳን ብዙ ያለኝ አይመስለኝም። አንድ በቅርብ አሁን መጨረሻ አካባቢ ላይ አንድ ሰርግ እየዘመርኩ እንግዲህ እኔ አይኔን ጨፍኜ ነው ብዙ ጊዜ የምዘምረው። ብዙ የመግለጥ እንትኑ የለኝምና የሆነ ሰው አጠገቤ መጥቶ ጆሮዬ ላይ ሲጮህ ብቻ ነው ማስታወስ። በቃ የሚል ነገር የተፈጠረው ብዬ ነውና ዞር ስል ገና እኮ እየገቡ እኮ እያሸበሸቡ ነው። በቃ እንግዶችን ዌልካም በላቸው ምናምን አለኝ አንድ ሽማግሌ መጥቶ። እሺ እዛ ግራ ስለገባኝ ፊቴን አዞርኩና አንዱን ጠራሁትና እባካችሁ አናግሩት ምን እያለ እንደሆነ ስላልገባኝ ገና እየገቡ ነው ያሉ ሙሽሮችና ባምሸተው ነው ሙሽሮቹ ቆይቶባቸው ነው ለእንግዶቹ እስቲ እንትን በሏቸው አይነት ነገር እንትን ቢያል ብዙ የገጠመኝ በጣም ሌላ ነገር የለ። ይሄኛው ነው እንትን የሚያደርገኝ። ከዛ ውጭ እኔ ሰርግ ቸርች ለሁለቱም ጸልያለሁ። ቸርች ስለሆነ ጸልያለሁ፣ ሰርግ ስለሆነ ዝም ብዬ እዘምራለሁ አይደል። ፕሮግራም ላሳዩኝ ሰዎች ለሰርገኞቹም እዛ እግዚአብሔርም በዛ ስፍራ እንዲገኝ እግዚአብሔር ሞገስ እንዲሰጠኝ ጸልያለሁ። ከዛ ውጪ በቃ ሰዎች ሴሌብሬት የሚያደርጉበትን መዝሙሮች የድሮ መዝሙሮችን እያማከልኩ ነው የምዘምረው። ብዙ የማስጨፈር ፍላጎት የለኝ። ሰው እንዲያመልክ ግን እንዳልኩህ የእውነት በስርዓት ይዤ እንትን አደርጋለሁ። ለነዛ ሰዎችም ጸልያለሁ። የትም የሚያደርጉት ፕሮግራሙን ግን እዛ ስፍራ ላይ እግዚአብሔር እንዲገኝ ሰርጉ ውበት እንዲኖረው ሰው የሚያወሱን አይደል? ምንድነው እነዚህ ጴንጤዎች እስቲ አምላካቸው ምንድነው የሚያደርገው እንዲባል በእስራኤል አምላክ እንዳለ ይታወቅ ዘንድ አይደል ዳዊት። ስለዚህ ጎልያድ የወደቀበት ምክንያት እኮ ዳዊት ካፉ ያወጣው ቃል ይታወቅ ዘንድ መሆን አለበት። ስለዚህ አምላክ እንዳለ እንዲታወቅ ያንን ነገር እንትን ማድረግ ስለነበረበት እዛ ስፍራ ላይም እነዛ ሰዎች አንዴ ነው ሰርጋቸው፣ አይደገምም ሰርግ። ሴሌብሬት ማድረግ አምላካቸው ማምለክ አለባቸው። በደንብ
በቃ እና ስጥት ብዬ እንዳገለግል ሰዎችም ወደ እኔ ፎከስ ያደረጉት እግዚአብሔር ነው ብዬ ነው ማስበው እንጂ እኔ ያደረኩት ምንም ሲስተም ታክቲክ ምናምን ነገር የለም። ግን ብዙ ሰዎች እንዲወዱኝ ሰርጋቸው ላይ እንዲሄድ እንድዘምር የሚያደርገኝ እግዚአብሔር ብቻ ነው። እና ሌላው ቅጥ ያጣ የሆነ ነገሮችን ሰርግ ላይ መደረግ አለበት ብዬ አላምንም። እግዚአብሔርን ማመስገኛ የሆኑ መዝሙሮችን ሰጥተን በዛ ሰዓት ማምለክ ማሸብሸብ ሰው ሊዘል ይችላል፣ ሊያጨበጭብ ይችላል፣ እንደሚሆኑ ሊሆን ይችላል። ሰለብሬት ስለሆነ እዛ ጋር እስቲ ያስተካክሉት እንትኑን ማለት አትችልም። እንደ ቸርች ሲሆን ደግሞ ቸርች ላይ የምታደርጋቸው ነገሮች ያው ስርዓቱን በጠበቀ ነው። እንደው መድረክ አግኝቻለሁ ብለህ እንደፈለክ አትከረባበትም። የተሰጠን እግዚአብሔር የሰጠን መልእክት የተጋበስክበት ቦታ ላይ ሄደ ለሰዎቹ ክራይስትን በመዝሙር ውስጥ ገልጥ ማሳየት ብዬ ነው ማሰብና ሰርግም ቢሆን ቸርችም ቢሆን ለሁለቱም እግዚአብሔር በሰጠኝ ቋንቋ ጸልያለሁ፣ እተጋለሁ። ሳልጸልይ ስወጣ ይታወቀኛል። ስጸልይ ስወጣም ደግሞ እግዚአብሔር የሚያደርጋቸው ነገሮች አሉ። ግን በዚህ ሁሉ አብሮኛል። ይሄን ያላምት እንግዲህ ይሄን ይመስላል። ጥሩ ነው። ትንሽ ነካ አድርገህ ያለፍከው ነገር አለ። ቅጥ ያጣ እንዲሆን አልፈልግም ያልከው ነገር ላይ ብዙ ሰዎች ጥያቄ ያነሳሉ። ሪሊ እግዚአብሔርን የማምለክ ነገር ነው ሀፕን የሚያደርገው ወይስ ስሜት ነው እንደዛ የሚያደርገን? የሆነ ልክ በዘፈን እንደሚሆነው አይነት እኛ ደግሞ ስለማንዘፍን ነው እንደዛ ምን ሆነው ወይስ አምልኮ ፍለጋ ነው የሚል ጥያቄዎች ይነሳሉ። ብዙ ይገጥማል ብዬ አስባለሁ አንተምና እንደው ከዛ አንፃር አስታራቂ ነው ብለህ የምታነሳው ሐሳብ የትኛው ነው? ቅድም እንዳልከው ሴሌብሬቱን መከልከል አይቻልም። ሰው እንደፈለገ ሆኖ እግዚአብሔርን የማምለክ ነፃነት ሊኖረው ይገባል። በዚህ ጋር ደግሞ የአምልኮን ስርዓቱ ደግሞ ቅድም አንተ ቅጥ ያጣ ያልከው አይነት እስኪሆን ድረስ መድረስ ደግሞ የለበትም ይባላልና መሀለኛው መንገድ የትኛው ነው? ያስታውቃል እኮ የምናረጋቸው ነገሮች ባይዘበይ ሰዎች በደንብ ያነቡናል። አንተም አሁን ሴሌብሬቱን ልትከለክሉ አትችልም። ግን ለምሳሌ እየተዘመረ ያለውና ሰውየው የሚያደርገው አክሽን የተለያየ ከሆነ ሰውየው ነው ከእንትን ውስጥ ይወጣው፣ ከመዝሙር ውስጥ ይወጣው ሰውየው። አሁን እየተሸበሸበ ሰው ቢንከባለል አካሄዱም ራሱ ትክክል አይደለም። እየተጨበጨበ እልል እየተባለ ሰው እየዘለለ ከሆነ አብረ እንትኑን በጠበቀ ልክ ታደርገዋለህ። አንዳንድ ለምሳሌ እንትኖች አሉ። አሁን አፍሪካ እንትኖች መዝሙሮች አሁን እዛ ጋር እንደነሳቸው ዳንሶች ትክክል ናቸው አይደሉም? ለመዝሙሩ ልክ የተሰጠው ምንድነው? ለምሳሌ የድሮ መዝሙሮች በዲስኮ መልክ የሚዘመሩ መዝሙሮች አሉ። አዘማመራቸው እንዴት ነው? ዳንሲንግ ነበራቸው? ድሮ እንትን ሲያደርጉበት ነበር? የለውም። ራሳችን የፈጠረው ነገር ነው። ያው እዚህኛው ዓለም ውስጥ ኖረን የመጡ ሰዎች ብዙ ስላሉ ላይለቃቸው ይችላል። እዛ ጋም ሲመጡ የሆነ የሚፈጠር ነገር ነው ይችላልና ሞር ክርስቲያኑን እዛ ጋር የሚመጣውንም ሌላው እምነት ውስጥ ያለውን ሰው እንዳይሰናክል በልክ ብናደርገው የተሻለ ብዬ ነው የማስበው። እንደ ምሳሌ ጉራጌኛውን ቢዘመር ጉራጌኛውን አሁን ሰው ጉራጌኛ የሚጨፍርበት አጨፋፈር አለው። ገጠር ብንሄድ ቲፒካሊ በስነ ስርዓት በጉራጌኛ ይጨፈራል መዝሙሩ፣ ጉራጌኛው መዝሙር። እዛ ሰዓታን ጉራጌኛ የተዘመረ ከጉራጌኛ ውጭ ሌላ አክሽን ብታሳይ ከነገሩ ወጣል ብለን እናስብ። ልክ እንደ ኮንቴክስት እንደሚባለው ከዛ ነገር ላይ ወጣል ብለን እናስባለን። ግን ባህል ከሆነ የጉራጌ ባህል ከሆነ ቤተሰቦች ጉራጌዎች ከሆኑ በዛ ሰዓት ለሚያደርጉት ነገር ሰዎች የሚሰናክሉ ከሆነ እነሱ ጫማ ውስጥ ነው ማሰብ ነው ያለባቸው ብዬ ነው ማሰብ። እና ግን አንዳንድ ፈረ የለቀቅ የሆነ ነገሮችን ግን ብናስተካክላቸውና በዛ የሚታየው ባይዘው በአምልኮ ውስጥ የሚታየው ክራይስት ኢየሱስን ለመግለጥ ነው። ይሄኛው ሰርግ የሚደረገው ያኛውን ሰርግ ለማስታወስ የምናደርገው እንጂ የተለየ ነገር ለማድረግ የምናደርጋቸው ነገሮች የሉም። እና ያንን ሰርግ ለመታደም እዚህ ጋር ያለውን ሰርግ ክራይስትን በመወከል ስለ ሰዎች መግለጥ አለብን ብዬ ነው ማስበውና እኔ ሰው ሁሉ ደግሞ ያገባ እግዚአብሔር ቢታይ ክርስቶስ ቢገለጥ እንደው የሆነ በመኖር ውስጥም በሰርጎች በአገልግሎት ውስጥም በቤተክርስቲያንም ናፍቆት የኔ ናፍቆት ክራይስት እንዲገለጥ ክራይስት እንዲታይ ነው እና ውበት ይኖራል። እነዚህ ሴሌብሬት የሚደረግላቸው የሚያደርጉት ሙሽሮችም ደግሞ አንዴ ነው የሚያገቡት።
ነገ እንዘምራለን የምትለው አይደለም። እና ከመጣን እኛም ዘማሪዎች ከመጣን በአግባቡ የተሰጠንን ቦታ ጠብቀን እንደሚገባ ዘምረን እግዚአብሔርን አስደስተን የጠሩንም ሰዎች አስደስተን መጨረስ አለብን ብዬ ነው ማስበው። አይ ቲንክ መልሱን አግኝተነዋል። ጆይስ ለምን በብዙ ሰርጎች ላይ ተመራጭ እንደሚሆን መልሱ ይሄ ይመስለኛል። አዎ ሚስቴም ታውቃለች። እጨነቃለሁ አንዳንዴ አሁን ምንድን ነው የምዘምረው እንትና ከኔ ጋር አሉ ስለዚህ እኔ ይሄንን ባረክ እነሱ ይሄን ቢያረጉ ለነሱ እንኳን አስባለሁ እዛሽ ጋር የሆነ ክፍተት እንዳይፈጠር። ከዛ አንፃር ሌላ ደግሞ ሰርጉን ራሱ አንተ እኮ መሪ ትሆናለህ። መዝሙሩን ብቻ ሳይሆን ብዙ ጊዜ ያስተዋልኩት ነገር ስነ ስርዓቱን ራሱ በማስያዝ ልክ ልምድ እንዳለው የፕሮግራም መሪ ዲሲፕሊኑን ጠብቆ የሰርጉ ስነ ስርዓት እንዲሄድ ሙሽሮች እንዲነሱ እንዲቀመጡ ከዛ ደግሞ ቃል እንዲቀርብ ምናምን የምትመራው እንትንም አለ ልምዱም አለና አይ ቲንክ ለዛ ይመስለኛል ጆይስን ብዙ ሰው የሚመርጠው። ብዙ ሰርግ ክንትን ከማድረግ የተነሳ ረጅሙ በጣም ብዙ እኔ ኦልሞስት ወደ 20 ምናምን 3 ዓመት አካባቢ ሰርግ ዘምሬያለሁ። እንግዲህ 23 ዓመት ያክል ዘምሬያለሁ። ሰርጎች ላይ ምን እንደሚደረግ ምን እንደሚቀጥል ምናምን ነገር ይሄን ያለ ዓመት አብረህ ከኖርክ ታውቀዋለህ። እና ሰርጉ ውበት እንዲኖረው ኃላፊነቱን ከሰጡኝ በትክክል እመራላቸዋለሁ። አሁን ደግሞ ሞር ፕሮቶኮሎች መጥተዋል። የዌዲንግ ፕላነሮች እነሱ አሁን እንትን ያደርጋል ፕሮግራም በስነ ስርዓት ይዛሉ። አሁን ደግሞ ጥሩ ሰው አለ የኔ ነው የሚባል ጎበዝ ሰርጎች ላይ ብዙ እንትን የሚያደርግና ኦርጋናይዝ የሚያደርግ በጣም በቃ የተባረከ ሰው ነው። ወደኋላ ገና እንትን ግሬሱ ራሱ አሁን እንዲህ እናደርጋለን ምናምን ሲል ቤቱ ላይ የሚያመጣው ድባብ ባይዘዌ እንትን ሆኖ ፕሮግራም መሪ ሆኖ እዛው ከሰባኪ በኋላ ስብከቱን አጠናክሮ ራሱ ስለ ላይኛው ሰርግ አውርቶ ይወርዳል። እና እንደዚህ አይነት ሰዎች ቢኖሩልን እስክንሄድ ወይ እሱ እስኪመጣ ድረስ እንደዚህ አይነት ነገሮች የሚያስተዋውቅልን ሰው ቢኖር ደግሞ የተሻለ ነው ብዬ ነው የማስበው። አይ ቆንጆ ነው። ያው የጴንጤ ሰርግ ይባላል እኮ በዓለማውያንም ዘንድ እኮ እንደዚህ ይባላል። እና አንድም እንደ አንድ የወንጌል አማኞች ካልቸራችን አለን አይደል? የወንጌል አማኝ ካልቸር የሚባል እኮ አለ። እና እሱን ካልቸር የምናሳይበት አንዱ መንገድም የሰርግ ስነ ስርዓታችን ነው ብዬ አስባለሁ። ያው የለቅሶ ስርዓትም ያሳያል። ጴንጤዎች እንደዚህ ነው የለቅሶ ስርዓታቸው እንደሚባለው ሁሉ የሰርግ ስነ ስርዓታቸውም ደግሞ እንደዚህ ነው የሚባል ነገር የሚታይ ቅድም አንተ እንዳልከው ክርስቶስን የበለጠ ደግሞ የሚያሳይ ቢሆን ቆንጆ ነው። ጥሩ መልስ ነው የሰጠን ጆይስዬ። ያው በግል እየጠየቅንህ ስለሆነ ነው። ሶስተኛው ጥያቄያችን እንደው ከሆኑ አንዳንድ ነገሮች ተነስተህ ይሄ አገልግሎት የሚለው ነገር ቀርቶብኝ ሌላ ስራ ብሰራ በሌላ ስራ እንትን ብል ራሴን ብመራ ቤቴን ባስተዳድር ያልክበት አጋጣሚ አለ? ታስታውሰዋለህ? እስቲ ምናልባት ወደ ጌታ ቤት ራሱ ስመጣ መርካቶ ሰራ ነበር። ፌስታል ሽጫለሁ፣ ተሸክሜያለሁ፣ ዙሪያሽ ሰርቻለሁ፣ ሻንጣ፣ ባግ፣ የሴቶች ኮስሞቲክሶች ምናምን። ድሮ ዙሪያሽ ነበረ ብዙ ጊዜ የሚሰራው። ዙሪያሽ ማለት በሻንጣ ውስጥ ሻምፖዎች፣ ጥፍር ቀለሞች፣ ሽቶዎች ምናምን ይዘህ እየዞርክ በየእንትኑ ሱቆቹ ላይ ብቻ እህቶች ባሉበት ቤት እንትኖች ላይ ብዙ ጊዜ ሄደና ዞራል። ምክንያቱም እቃው የምንይዘው የነሱ ስለሆነ አብዛኛው ልክ አሁን የፀጉር እንትን የሚድር ይባለው እቺ ማስያዣዎች ምናምን ነገር እነሱ አይነት ነገሮች የፀጉር መቆጠጫዎች እነሱ በጣም በብዛት ይዘን ስለምንዘው ያኔ ጌታም ወደ አገልግሎት ሲጠራኝ እንደዚህ አይነት ሁኔታ ውስጥ ሆኜ ነው እንትን ያላኩትና ለሰራም ስለነበረ ስቲል ነው ያገለገልኩ ብነግድም ብዬ አስባለሁ። እንኳን አይደለም ይሄኛውን አገልግሎት ከመቀበል በፊት ባይኖር ምንድነው መስራት ማስበው የማስበው ብነግድ ብዬ የንግድ መንፈስ አለኝ። እኔ ፌቨር አለኝ፣ እግዚአብሔር የሰጠኝ ፌቨር አለ። የሚገርም ቡቲክ እንኳን ተቀጥሬ ሰርቼ አውቃለሁ። ድሮ ዊነርስ እያለሁ እንዲህ መድኃኒዓለም አካባቢ አንድ ቡቲክ ውስጥ ሰራ ነበር ተቀጥሬ እና በደንብ ነው የምሰራው። ከሰጡኝ በር በላይ አትርፌ ሰጣቸው ነበር ለነሱ። ያኔ ትርፉን እንኳን አልወስድም ነበር እና እግዚአብሔር የሰጠኝ እንትን ስለነበረ ይሄ አገልግሎት ባይኖር እዚህ ውስጥ ባልገባ ኑሮ
ምን ሰራ ነበር ብዬ ማሰብ ነግር ነበር። አይ ባይኖር ሳይሆን እያለም እኮ ነው የምልህ። ግን አገልግሎቱ ከሚያስከፍለው ዋጋ አንጻር ይሄን ነገር እንደው ቀርቶብኝ ሌላ ስራ ሰርቼ ብኖር የሚል ሐሳብ መጥቶብልህ አያውቅም ወይ ነው? አይ አገልግሎት ቀርቶ እንኳን አልፈልገው። አገልግሎቴን እያገለገልኩ ነው የምለው። አገልግሎት እንኳን ቀርቶ የሚለው ነገር አይዋጥልኝም። መተንፈስ እንዳቆምኩ ነው የምቆጥረው። አገልግሎት አቆምኩ ማለት መተንፈስ እንዳቆምኩ ነው የምቆጥረው። አገልግሎቴን በጣም ወደዋለሁ። በጣም ቤተክርስቲያን ውስጥ ረጅሙን ዘመን የቆየሁት አንዱ ስለምወደው የሆነ ነገርም ቢመጣ ያለች ሚስቴ አጠገቤ መጥቼ ማማክራት ለሷ ነው። እንጸልይበታለን። አንዳንዴ ሚስቶች ስታወራቸው ጸጉርና አሸት አድርገው የሆነ ነገር እያወሩ ያስረሷል እና ተናድጄ የመጣሁባቸው ነገሮች ሁሉ ታስጠፋኛለች እና ብዙ ነገሮች የታከምኩት በሷ ነው ከጌታ ጋር እና ጥሩ ደረጃ ላይም የደረስኩት አገልግሎትም የሰፋው ያው እግዚአብሔር በዚህ ሰጠኝን ጸጋ በአግባቡ ይዤ እንዲሄድ ምህረቱንም ጸጋውንም አብስቶልኝ ያለውና አገልግሎቴ መቼም አልተወውም እስከ ሕይወት ፍጻሜ ድረስ ነው። ይሄን ለምን መሰለ ጆሲ እየጠየኩ አገልግሎት ውስጥ ያሉ እና አሁን ከሚያልፉበት የተለያየ ሁኔታ አንፃር እና አገልግሎት ትቼ ይሄን ስራ በሰራ በዚህ መስመር ህይወቴን ብመራ ብለው ለሚያስቡ ሰዎች ማስተላለፍ የምትፈልገው መልእክት ካለ በዛው ብዬ ነው። አገልግሎታቸውን ትተው ብዬ አላስብም። እኔ እንዳልኩ ነው። አሁን እያገለገልኩ ሰሞኑ እንኳን ያሰብኳቸው ነገሮች አሉ። የሆነች ቦታ ደግሞ ገብቼ ብሰራ ትንሽ ነገር ባገኝ ሚስቴ ልጆቼን በተሻለ ደግሞ ድጎማ ባረግ። ምክንያቱም የቸርችን ደሞዝ እየጠበቅ እንትን የምታደርግበት ማሰብ እዚህ ውስጥ ጥያቄ የሚገባ ነገር አይደለም። አሁን ዛሬ ላይ ቤተክርስቲያን ያላትን ሰጣህ እሷን ይዘህ ስትመጣ ክፍተቱ ብዙ ነው። የሚጠይቅ ጥያቄ በጣም ብዙ ነው። እኔ አሁን 4 ልጆች አሉኝ። እንግዲህ 4 ልጆች አስተምራለሁ። ቤተክርስቲያን የምትሰጠኝ ይገባዋል ብላ የምታስበው ያላትን ይገባዋል ባትልም ግን አቅሟ የፈቀደላትን የምትሰጠኝ አለች። እሷን ይዤ ወደ ጌታ ፊት ነው አይኖቼን ማፈጠው። ያስፈልጋል። ይሄ ቀዳዳ አለ፣ ይሄን ቀዳዳ በምን እንዘጋው? እግዚአብሔር ደግሞ ቸር ነው። በደንብ ነው ፕሮቫይድ የሚያደርገኝ። ሰዎችን ይልካል። ልክ ኤልያስ ቁራ ልኮ እንደተመገበ ሁሉ እግዚአብሔር ለኔ ያዘጋጃቸው ሰዎች አሉ። ይሄ ቢሆን እያሉ መተው ብዙ ቀዳዳዎችን እየደፈኑንና እስካሁን እያኖረን ያለ ነው ጌታ ነው እያኖረን ያለው። እንደ ሰው ግን ይሄን ብሰራ ደግሞ ትንሽ የሆነ ነገር ባገኝ ሚስቴን የሆነ ቦታ ባረግ የሆነ ነገር ከፍቼ ላይ ብትሰራ ውስጥ ያለ ሰዎችም ወዳጆችም አገልጋዮችም እንዲያስቡ ፈልገው በዚህ መልክ መሆን ያለበት አገልግሎት መጥቶ የለበት እያገለገሉ የሆነ የሚያገኙትን ድንኳን መስፋት ነው ያለባቸው። ይሄንስ ልክ እንደ ጳውሎስ እንዲህ ነው እንጂ ጭራሽ አቆሞ ወደ የሆነ ነገር ውስጥ እንዲገቡ አልሻ። የእውነት እግዚአብሔር የሰጣቸውን አገልግሎት ይዘውት የሚቀጥሉ ከሆነ ይሄን ማድረግ ነው ያለባቸው። አይ በዚህኛው ነገር ላይ ብዙ እንትን አይደለውም ስለዚህ መስራት አለብኝ ብሎ የሚያስቡሽ ደግሞ አዎ ቤተሰቦቻቸው ችግር ውስጥ የሚገቡ ቢሯሯጡና ስራቸውን እየሰሩ ቸርች አቴንድ እያደረጉ መንፈሳዊ ነገራቸው እሱ ደግሞ መጥፋት የለበትም። እሱ ነው ዋናው። ደግሞ እሱ ሲያምር ነው ስራ ውጤታማ የሚሆነው። እግዚአብሔርን ባገበርክ ቁጥር ነው ስራ ስኬታማ የሚሆነው። በዋዳር እንደተተከለች ፍሬዋን በየዕለቱ እንደሚሰጥ የሚለው እኮ የቃሉ ሕግ ነው እኮ። ስለዚህ ዋዳር ካለን ሁሌ እግዚአብሔር ፍሬያማ ነው የሚያደርገን። ከእግዚአብሔር ጋር ከሆነ አትከስርም። የሆነ በጣም በቃ ሊወድቅ ነው የተባለው ሰውዬ ብድግ ብሎ ደግሞ ታየዋለህ። እና እግዚአብሔር ቸር ነውና እየሰሩ ማገልገል ይቻላል። አይሽ በአንድ ድንጋይ 3 ወፍ ነው ጆይስ የመታው። እኔ የጠየኩት ጥያቄ ስለ አገልጋዮቹ ብቻ ነበር። እሱ ግን እያለ ያለው እየሰሩ ማገልገል ይቻላል። አገልግሎቴን ደግሞ ትቼ መሄድ አለብኝ ብለው ለሚያስቡ ደግሞ እንደዛ ማሰብ የለባቸው። አገልግሎታቸው መውደድ አለባቸው። ሌሎች ደግሞ ስራ ላይ ያሉ ሰዎች የቸርቹ ነገር ሲስተካከል ነው ስራችሁ የሚስተካከለው። ስለዚህ ስራችሁን እየሰራችሁ መንፈሳዊ ነገርም ደግሞ አስቀድማችሁ መኖር አለባችሁ እያልክ ነው። አይ ቲንክ ቆንጆ መልእክት ነው።
ተመልካቾቻችን በጣም ቆንጆ ጊዜ እያሳለፍን ነው። እናንተም በፕሮግራማችን እየተደሰታችሁም እየተማራችሁም እንደሆነ እናስባለን። ከጥቂት ቆይታ በኋላ እንመለሳለን። ተመልካቾቻችን ከጥቂት አፍታ በኋላ እንደገና ተመልሰናል። አሁን ደግሞ ጊዜ የምናሳልፈው ከጆይስ ባለቤት ቲጂ ጋራ ነው። ሙሉ ስምሽን ገሪን እስቲ። እኔ ያው ስለምቀርብሽ ነው ቲጂ ምለው። እስካባት ትዕግስት አንድላይ ትባላለች የጆይስ ባለቤት። ቲጂ ጥሩ ሚስት ነሽ፣ ጥሩ ደግሞ እናት ነሽ። ያው የሚስትነቱን በኋላ ጆይስ ይመሰክራል። እኔ ግን ልጆችሽን በማየት ጥሩ እናትነትሽን ገምቻለሁ። ምክንያቱም ልጆቹ በደንብ ፊዚካሊም ሜንታሊም ስፒሪቹዋሊም በደንብ ቴኬር የተደረጉ እንደሆኑ ያስታውቃሉ። ትንሽ ጊዜ ነው ከነሱ ጋር አጋጥሞኝ የሚያውቀው። ታስታውሳለህ ሚኪ አንድ ጊዜ ጉባኤ ላይ የጆይስ ልጆች የአምባሳደር ልጆች ነው የሚመስሉት አለ እና ይሄ ያው የሁለታችሁም ኤፈርት ቢኖርበትም ሞር ኃላፊነቱ ያንቺ ይመስለኛል። እና ያው በኋላ ጆይስ የሚለው ነገር ይኖረዋል ብዬ አስባለሁ ስለ አንቺ። ግን እኔ ደግሞ በጣም አፕሪሺየት ላደርግሽ በጣም ላመሰግንሽ እፈልጋለሁ። እና የመጀመሪያ ላንቺ ማንሳት የፈለግኩት ጥያቄ የአገልጋይ ሚስት መሆን እንደው ምን አይነት መልካም ነገር አለው፣ ምን አይነት ደግሞ ስትራግል አለው ብለሽ ትገልጫለሽ? የአገልጋይ ሚስት መሆን በጣም መታደል ነው። ትልቅ ኃላፊነት ነው። እግዚአብሔር እኔን በቃ መረጠኝ ብዬ ድጋሚ ከመወለዴ ቀጥሎ ደስ የሚለኝ የአገልጋይ ሚስት ሆኜ መመረጤ ነው። ጥሩ ነው፣ ግንም ደግሞ ቀላልም አይደለም። ኃላፊነቱ ብዙ ነው። ልጅ በማሳደጉ ኑሮን በመምራቱ ቀላል አይደለም። በእርግጥ ሁሉም ሰው የሚመራው ነገር አለ፣ ግን የአገልጋይ ሚስት መሆን ጥሩ ነው። እስቲ ግለጭልን። እንደው ጥሩ ነው መመረጥ ነው የሚለውን ነገር እንደ መልካም ነገር እንወስደውና ምን አይነት ደግሞ ኃላፊነቶች አሉት፣ ምን አይነት ስትራግሎች አሉት የሚለውንም ነገር ምንድነው? አሁን ከኛ ቤት ተነስቼ ሳወራ እኔ አልሰራም፣ ልጆች እያሳደግኩ ነው። ጌታ ፈቅዶና ወዶ ስጦታ አድርጎ 4 ልጆች ሰጥቶናል። እነሱን ጥሩ አባት ነው ጆይስ፣ ግን ኃላፊነቱ ብዙ ወደ እኔ ይሆናል መምራቱ ነገርና እሱ እንደ ፈተና የሚገልጸው እሱ ነው። ፈተናም ባንለው ፈተናም ባይሆን እንደ ሸክም፣ ጥሩ ቃል ነው ሸክሙ እሱ ነው። በአብዛኛው ሎድ እናት ላይ ያርፋል። እሱ ያው ግን እንደ ሁሉም ትዳር ውስጥ ያለ ሰው ስፔሻሊ ደግሞ የውጭ ነገር ላይ በደንብ የሚያዘወትር ባል ያለበት ቤት ውስጥ ብዙ ሸክም እናት ላይ ወይም ደግሞ ሚስት ላይ ያርፋል። በተለየ ሁኔታ ደግሞ የአገልጋይ ሚስት ሲኮን ምን አይነት ነገር አለው ነው? እግዚአብሔር እየረዳን ነው። እንደዚህ የከፋ ነው ብዬ ምልህ ነገር ባይኖርም በቃ ተጠንቅቀህ የምትኖረው ነገር ነው እንዳለህ ነው ጆይሴ። ያው የገቢው ነገር ያስጨንቀሃል። የተሻለ አርጎ ልጆችን ለእግዚአብሔር ነገር ብቁ አርጎ ማውጣቱ ምኑ አለ። ያንን ስታስብ ፋይናንሻል ነገር የሚፈትንህ ነገር አለ። ያ እንዳሰብከው አያስኬድህም። ኖሮህ የምትሸፍነውን ነገር አሁን በሆነ ነገር ሸፍነዋለሁ የምትለውን ራሴ ነኝ ማደርጋቸው እና እሱ ቆንጆ ነው። ኦኬ፣ ሌላ ላንቺ ማንሳት የፈለኩት ጥያቄ ቅድም መጀመሪያ እንዳልኩሽ ነው። ጥሩ ሚስት እና ጥሩ እናት እንደሆንሽ ነው የምናስበው። እና እንደው እስቲ ለሚስቶች፣ ለልጅ እናቶች፣ ልጅን ለሚያሳድጉ እናቶች ምን ትመክራቸዋለሽ? ከአንቺም ኤክስፒሪየንስ ተነስተሽ
ሚስትነት እንደዚህ ነው፣ እናትነት ደግሞ እንደዚህ ነው ብለሽ መግለጽ የምትችይው ነገር ለእነሱም ደግሞ ማስተላለፍ የምትችይው ምክር ምን አለ? ሚስቶች ሆይ ለሚሰሙሽ ሚስቶች ታጋሽ፣ በቃ ልጅም እያሳደጉ ላሉ እናቶች ነገ ዛሬ ላይ ምናልባት እንደኛ ቤት ቶሎ ቶሎ የሆነ የተደራረበ አወላለድ ካለ ይሄ ቀን እንደሚያልፍ እንደገና ደግሞ እናት ስንሆን ሚስት ስንሆን ልጆች ስናሳድግ ሙሉ ጊዜያችንን መስጠት እንዳለብን ያመለጠን ነገር ውጭ እንዳለ አለማሰብ አለመጸጸት እንደሚደርስ እዚህ ጋር በቻልነው ነገር ጊዜያችንንም ስንሰጣቸው ፍቅራችንንም ስንሰጣቸው ቀረብኝ በሚል ከሆነ ሳናስበው ነጭናጫ እንሆናለን፣ ራሳችንንም እንጎዳለን። ግን ይሄ ጊዜ እንዳለ እኔ አሁን ከ14 ዓመት ከመጀመሪያዋ ልጃችን ጀምሮ ስራ ወጥቼ ሰርቼ አላውቅም። ቤት ውስጥ እሰራለሁ። ትንንሽ ነገር የሚያንቀሳቀሰኝ ነገር አለ። አላርፍም። አይገባኝም ብዬ የተውኩት ነገር የለም። ቀለል ያሉ ምን ልበላ ዙሪያሽ ነው ያንተ የቅድሙ የሱ ዙሪያሽ ነው አይደል? ግን ቤት ውስጥ አሁን አየር ባየር መሰራቸው ነገሮች አሉ። እቃም ተቀብዬ ከሰዎች አትርፎ መሸጥ ይቻላል። ቤት ውስጥም ሆነ ታይም ፍሪደም ያላቸው ስራዎች ማለት ነው። ግዶቼን ተቀብዬ ማስተናገድ መመለስ ምንም ተወው ነገር የለም። ቤት ሆኜ ቀረብኝ የሚለው ነገር ክፉ ነው። በጣም ብዙ እንዲሰማህ ነው የሚያደርገው። ራስህንም ይጎዳሃል። ባለኝ አጋጣሚም ደግሞ ብቁ እናት ለመሆን አይ ቲንክ በጣም ወሳኝና በጣም ጊዜያዊ ምክር ነው የሰጠሽው ብዬ ነው ማስበው። የብዙ ሚስቶችና የብዙ እናቶች ጭንቀት ቤት ሆኜ በተለይ ደግሞ ከጋብቻ በፊት ይሰሩ የነበሩ ምናምን ከሆኑ ወይም ደግሞ ላይፍ የሆነ አይነት ላይፍ የነበራቸው ከሆኑ ሲያገቡ ከዛ ደግሞ ሲወልዱ ከዓለም የተገለሉና ብቻቸውን የሆነ አይላንድ ላይ የተቀመጡ አይነት ስሜት የሚሰማቸው ብዙ እናቶች አሉ ብዬ አስባለሁ። እና ውጪ ምንም አልቀረባችሁ ነው የምትዩ ምንም። ስለዚህ ልጆቻችሁ ላይ ፎከስ አድርጋችሁ ቤታችሁ ላይ ፎከስ አድርጋችሁ እንድትሰሩ ሚስቶች ወይ ሌላ ደግሞ ታጋሹ ነው። እንዴት አየው ምክሩ? የሆነ ሰዓት ተነክተሃል። ምን ስትል ነው? የሆነ ሰዓት በጣም ተነክተሃል። ትግስቷንም ነገር ስለማል ሚስቴ የውጭ ሰው አይደለች። ለታይ የምትል አይደለች። ቤቷን ትወዳለች፣ ልጆቿን ትወዳለች። በጣም ሬር ነው ውጭ ወጣ የተዝናናችበት እንትን ብዙ አይደለም። የምታገኘውን ነገር ሸሽጋ ለልጆቿ ነው የምታደርገው። ነገ የሆነ ነገር ቢያጥረኝ እንኳን ይሄ አለኝ ብላ ደብቃ የምታስቀምጥ ሚስት ነች። እና እነ ከሌ ወጥቶ ተዝናንቷል የከሌ ዘማሪ እንትን ምናምን ሰዎች ሲያወሩ ብዙ እንትን አይደንቃትም። እኔ ተሸሽጌ ብቀመጥልሽ ይሻላል። የጆይ ስሚት እንቅልቃላ ነሽ የምባል ራሴ ጠብቄ ሰውጣም ካንተ ጋር ሻይ መጠጣት ካለብኝ ካሉት ከኔ ወዳጆች ሚስቶች ጋር ለእነሱ ጋር ካልሆነ በስተቀር ብዙ የውጭ ሰው አይደለችም። ለብሼ ልውጣ ልዝናና ምናምን እኔ ነኝ። እንደውም ቁጭ ከምትይ ሻይ ጠጣች እኔ እጠብቃቸዋለሁ ብዬ ጊዜ ሰጥቼ ደግሞ የራሷን ጊዜ እንድትወስድ ያደርጋለሁ እንጂ ብዙ ጊዜ ቤቷ ላይ ነው። ውጭ ሆና እንኳን ትደውላለች። ሻይ ጠጣ መጡ ምን በሉ ይሄ ነው በቃ እንትን አይደለም። በኋላ ሞር ታይም እንሰጣለን። ሚስቶችን በሸንጎ አመስግኑ ስለሚል በደንብ የምታመሰግንበት። ኦኬ ቲጂ አሁን እንግዲህ ለሚስቶችም ምክር ሰጥተሻል፣ ለእናቶችም ምክር ሰጥተሻል። ላላገቡ ደግሞ እስቲ ሴቶች ላላገቡ እህቶች አንቺም ካለፍሽበት ጊዜ ተነስተሽ አሁን ለሚያዩሽ እና ላላገቡ ሲንግል ለሆኑ ሴቶች እንደው ምን ትመክራቸዋለሽ? ምን ማሰብ አለባቸው? ወደዚህ አይነት ኮሚትመንት ሲሪየስ ኮሚትመንት ስለሆነ ትዳር ከመግባታቸው በፊት ምንን ማሰብ፣ ምንን ማየት፣ ምንን ሚዛን ላይ ማስቀመጥ አለባቸው ብለሽ ትመክሪያለሽ?
አብሶ አሁን ክርስቲያን ሴቶች ጌታ ወደኛ አካሌን ቢያመጣ ይባልና ከመጣ በኋላ ፍርሃት አለ። እንዴት እንኖራለን፣ እንዴት እንሆናለን የሚለው ነገር አለ። እግዚአብሔር ያኖራል፣ የእውነት በጣም ያኖራል። እሱን ተስፋ ቢያደርጉ ፍቅርን እሱ ጥሩ ነው። ፍቅርንና እግዚአብሔርን እምነት እሱን ተስፋ ቢያደርጉ ይቻላል፣ ይታለፋል። ያስፈራህ ነገር ጥቂት ነው። በጥበብ መኖርን ትለምዳለህ። ከዛ በኋላ እኛ እንደዚህ አልነበረም። 4 ልጅ እንወልዳለን ምናምን የሚያስብል አልነበረም እኮ ምናልፈው የምንኖረው። ስትኖር እግዚአብሔር ይረዳሃል፣ እግዚአብሔርን ካመንክ። ኦኬ እንግዲህ ቅድም እንዳልኳችሁ ነው። አሁን ደግሞ እንደ ባለትዳር ያዘጋጀንላችሁ ደግሞ ጥያቄዎች አሉ። 16 ዓመት በትዳር መቆየት ቀላል አይደለም። በተለይ ደግሞ በዚህ የቴክኖሎጂ እና የድህረ ዘመናዊነት ጊዜ ላይ አንድ ሰው ሲናገር የሰማሁት የኛ አባቶች በትዳር ከቆዩት 40 ዓመት ይልቅ አሁን ያለው ጄኔሬሽን የሚቆየው 10 ዓመት የበለጠ ቫልዩ አለው አለ። ለምንድን ነው መሰለ? ቴክኖሎጂ ያቀራርባል። አሁን አንተ ከቤትም ውጣ እንጂ ስልክህ አለ፣ ሶሻል ሚዲያዎች አሉ እና የምታደርጉት ኢንተራክት በጣም ይጨምራል። ግን አሁን በእኛ ወላጆች ጊዜ ስታስበው ጠዋት ከቤቱ የሚወጣ አባትና ማታ ወደ ቤቱ የሚመለስ አባት፣ በዛች ከቤቱ በሚወጣበት ሰዓት እሱን ልታገኝ የምትችበት ምንም አይነት ሚንስ የለም። ገባሽ እያልኩሽ ያለሁት? አብረው የሚያሳልፉት ጊዜ ማታ ቤቱ የሚያሳልፈውና ጠዋት ከቤት ከመውጣቱ በፊት ያለው ጊዜ ነው። አሁን ግን የኛ ያለንበት ጄኔሬሽን ኦልሞስት ቀኑን ሙሉ አብሮ መዋል የሚቻልበት ነው። እሱም ሌላ ቦታም ሄዶ ያው አገልግሎት ላይ ካልሆነ በስተቀር ስልክ አታነሳም እንጂ ግን ያላችሁ ኢንተራክሽን የማይቋረጥ ነው እና 16 ዓመት በዚህ ሁኔታ መኖር ቀላል አይደለም። በጣም ደስ የሚልም ነው ደግሞ ቻሌንጂንግም ነው። እና እንደውም ዛሬ የምናከብረው 16 ዓመታችሁን ሳይሆን 25ኛችን ብለን ነው ከዚህ ሎጂክ አንፃር። ስለዚህ እንደ ባለ ትዳር ደግሞ የምናነሳላችሁ ጥያቄዎች አሉ። የመጀመሪያው እንደው በጣም ደስተኛ የሆናችሁበት ሞሜንት የትኛው ነው? ከ16 ዓመቱ ካገባችሁበት ከሰርጋችሁ ቀን ጀምሮ በጣም ደስተኛ የነበራችሁበት ቤት ውስጥ ልዩ ደስታ፣ ያው ሁሌ ደስተኛ ልትሆኑ ትችላላችሁ። ልዩ ደግሞ ማትረሱት ደስታ በዚህ ጊዜ ያሳልፈናል የምትሉበት ጊዜ። አሁን ደግሞ ወይስ አንቺ ትንሽ የመጀመሪያ ልጃችንን የወለድንበት ጊዜ ለእኔ በጣም ቾይሴስ አንድ አይነት ነው። እንዴት ምን አይነት ነበረ? እስቲ ጆይስ አስታውሰን። ከባድ ነበር። ሚስቴ ፕሬዥሯ ትንሽ ከፍ ያለበትም ታዩ ነበር። እንትኖች ጥያቄዎች አሉ፣ እንትኖች አሉ፣ አስቸጋሪ ነገሮች አሉት። ቀን 9 ሰዓት አካባቢ ያለ ለከኔ ይገባሻል። ቀን 9 ሰዓት አካባቢ የገባችው ምጧ መምጣት ስላቻለ ኦልሬዲ ደርሳለች። እዛ ታመት ተባለ። እሷም ገብታ እሷም እያማጠች ነው፣ እኔም እያማጥኩ። እሷ አስጨነቅ በቃ እኔም እንትና ነው የሰውነቴ መላወስ ጀመረ። የምታደርጋቸው ነገሮች እኔን ያስጨንቀኛል። በቃ ማረጉ ነው ግን ልሳን አይጠፋም። ብዙ ውስጥ እንደዚህ ልሳን ጌታው ያውጣው። ሚስቴ ተጨነቀች። በሰምቲ በቃ ይሄማ ሁሉ ይጠፋባል። በቃ ሌሊቱን ሙሉ በዚሁ ቀጠለች። ከዛ ሌሊት የሆነ ሰዓት ላይ የምጥ መርፌ ሰጧት። ተሞከረ፣ እየከፈተ ነው ተባለ። እዛው በዛው እያለ በመቀጠል ስላልተቻለ ሌሊት መጥቶ አንድ ሰዓት ከሩባ ከተጋገች 9 ሰዓት ገብታ ቀን 9 ሰዓት የገባ ነው። በቃ እኔና ሚስቴ አብረን እዛው የጸሎት ርዕስ ነው። አሁን ዛሬ ላይ የሚቀስብ እያወራዋለሁ እንጂ ያኔ የነበረበት በጣም ከባድ ነበርና ልጃችን የተወለደች ቀን የዛች ሰዓት ሌሊት ላይ ማለት ነው የወለድኩት አንድ ሰዓት ማታ ላይ ቀጧት ማለዳ አድረን ማለዳ 1 ሰዓት ከሩብ ላይ ነው የተገላገለችው። ዶክተር በሌሊት ገብቶ ምን ብሎ
ኢቨን ስትቀዷት ቅረጹልኝ ብዬ ካሜራ አላስገባ ሲሉ ኧረ አይቀረጽም በኢየሱስም ትቀርጻላችሁ ዶክተሩ ደግሞ ጌታም ስለነበረ በቃ ተቀበሉት ያለው ሙቭመንት ውሰዱለት ነው ተባለ። ወሰዱልኝ። እንትኑ ስሜቱ እንዲሰማኝ ነው። ሚስቴ የምታሳልፋቸው ነገሮች የሚሆንባት ነገሮች ለእኔ እንዲሰማኝ አብሬያት እንዳለው እንዲታወቅልኝ ብዬ ይህን ነገር ነበር ማድረግ ነበር። ግን አንድ ሰዓት ከሩብ ላይ መጥተው ሲያሳዩኝ የኮሪያን እንትን እየተንከባለልኩ ነው ያገበርኩት። ጌታ ሰው እንደዚህ እንከባለል እየተንከባለልኩ በጣም ከመደስታ እና የመጀመሪያችን ልጅ የመጣሽ ቀን የተደሰትን ደስታ ያው ሴት ልጅ እንትኗን ምጧን ትረሳለች። ልጇ ይሰማል ቁስሏ እያለ መሟ እያለ ግን መታው ሲያሳቅፈዋት ግን የነበራት ደስታ የተያረ ነበርና እሱ ጊዜ ልዩ ቀን አልተረሳ። ከዛስ ኤክስፒሪየንሱ ደግሞ እንዴት ነበር? የመጀመሪያ ልጅ ከመሆኑ ጋር ቤት ስትወስዱት ከዛ ከልጅ በፊት የነበራችሁ ላይፍ አለ የባለትዳሮች በፈለጋችሁ ሰዓት የመተኛት የመነሳት ኢንጆይ የማድረግ ምናምን። ልጅ ደግሞ ሲመጣ የሆነ ነገር ኤክስፒሪየንስ አለው የራሱ የሆነ ለየት ያለ እሱ ነገር ደስ ይል ነበር ወይስ? ደስ ይላል። እኔም ደስ አለኝ ብዬ በጣም ማስታውሰው ምንድነው እኔና ጆይስ በጮኝነት ጊዜ ያው የለንም ማለት ቤተክርስቲያን የምትሰጠው በጣም ትንሽ ነገር ነው። እንደሚገባ እንዳለው የሚገባውን ሰጠዋለች። ይሄ ነው ብለህ የምትለው አልነበረም። የቤት ኪራይ ምንም ስታስብ እንዲህ ጌታ ያንን አልፎ ልጅ ለኛ ሊሰጠን ይሄ እንዲህ አይነት ለውጥ በህይወታችን ከ2 ዓመት በኋላ ነው። እና ታውቃለህ አግቡ ትባላለህ። ከዛ ደግሞ ምነው ዘገያችሁ ውለዱ እሱ ጥያቄ አለና ቸርች ስንሄድ ሁሉ እንዴ ምንድነው እስካሁን ምናምን ይላል። ግን እሱን ሁሉ አልፎ ባዶነታችን ሁሉ ያ እንዳለ እግዚአብሔር እኛን አምኖ ልጅ ሰጠን። ሌላ ዓለም ብቻዬን ነበርኩ። እኔ አሁን ቤተሰብ እናትና አባቴ በህይወት የሉም እና በቃ እኔ እንጃ አሁንም ቸገራለሁ ማለት እሱ ደስታ በጣም እንዳልከው እና ተንከባለልክ። ኮሪያ ነበር ኮሪያ ነው። ለምን መሰለህ የሆነ ሰው የሆነ ብር አድሬ ስትለው አይመልስልኝም የሚል ብዙ አይሰጥም። እግዚአብሔር አምኖህ ልጅ ሲሰጥ እንዳለችው እኮ ነው። ፖኬት መኒ 500 ብር ነበር የሚሰጠኝ ቸርች። እኔ እሷን ለማግባት ሳስብ ሽማግሌ ሰርግ ምን አለው ብሎ ነው የጠየቁት። ወንድሞቿ ብዙ ዘመዶች መጥተው እና ጌታ ያባረከው ሚኪ ያን የመለሰው መልስ ሽማግሌ ነበር ይለው ምን አለው እያላችሁ ነው? ምን አላትስ ብላችሁ አስባችኋል አላችሁ። እሷ ምንም ከሌላት ጆይስ 500 ብር አለ ለሚበልጠው አሳልፋችሁ ስጧላችሁ። ለሚበልጠው አሳልፋችሁ ስጧል። በ500 ስለሚበልጣት ለሚበልጠው ስጧላችሁ። ከዛ በኋላ ምንም አልመለሱ። ይሄን አለ ወደ እንትኑ የተከናወነውና የሚገርምህ እንደው አንሳ ከተባልኩ ላይ ቀር ባንክ ቡኬ ላይ የነበረችው አዋሽ ባንክ 53 ብር ነበር። ሰርግ ሳስብ 53 ብር ነበር። ቺኒ ምሰሽ ቆንጆ ለማግባት ሳስብ ማለት ነው እንግዲህ አስብ እና እንደውም አንዷ እንደው ታገባ እንደሆነ ሰምቻለሁ። ስንት ብር ግን አለ ማለት ነው? 53 ብር አለኝ አልኳት። ሺህ ያልኳት መስሏት 53 ሺህ አለች። አይ 53 ብር እሱን ይዘህ ነው ሰርግ የምታዝበው አለችኝ። አዎ ግን በእሱ አይደለም በእግዚአብሔር ነው ነገሮችም ያለሁት ብዬ አንድ ቀን ወደ ውስጥ ይመጣ ነበር።
ሚልክያስ ምዕራፍ 3 ላይ ያለቃል። እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል የሚል ቃል ውስጥ ይመላለስ ስለነበር እሱ ጋር ነው የሰርጌ ራሱ እንትን ላይ ያለችው ወረቀቱ ላይ ያለው መጥሪያው ላይ ያለው እሱ ስለነበረ ይሄን ነበር በጣም እንትን ማድረግ የነበረውና እስቲ ስጠኝ ቡክን አለች። እሺ እየሰጠው ያኔ ደግሞ ቡክን ከኪስም አታወጣው ሰምቲንግ የሆነ ነገር ቢኖር እንኳን አቤት እንድትል የሚያደርግ አንዳንድ ነገሮች አሉና ያንን አስተንስል ብር ሰጠዋት። እዛ 50 ሺህ ብር ከተተችበት እዚህ 50 ሺህ 53 ብር ነው ማለት ነው። ይሄ ሆኖ እኮ ሰርጉን እኮ ላይ እንትኗ አሪፍ ሆነች፣ ይዘቱ ቆንጆ እንዲህ ያለ ነው የቀጠለውና ማክሲመም ግን የሰርጌ ወጪ 151 ሺህ ብር አካባቢ ነበር። የዛሬ 16 ዓመት በጣም ደግሞ ሰርፕራይዝ ያደረግን ሰሞኑን አንድ ወንድማችን ወደ ጌታ ሄደዋልና ያኔ መኪና ያቀረበልን ለእኛም ለሚዜዎችም 5 መኪና የሰጠን እሱ ነበር። ዱባይ ያለው ኤፍሬም ሰርግ አድርገን ተጋብተን ቸርች አርፈን ወደ ኮክቴል ለመሄድ ነበር ያሰብነው። እዛው ላይ ሰርፕራይዝ አድርጎን አስለቅሶኝ ለ50 ሰው የሚሆን አይቤክስ ሆቴል ምሳ አዘጋጅቶልን ሳይነግራችሁ ምንም አለ እዛው ነው ነገር ሰርፕራይዝ አድርገን እዛው እግዚአብሔር እንዲህ ያደርግ ነበር። ፓስተራችን እንደዚሁ ደግሞ ሰርጉን ከማድረጋችን በፊት እንግዲህ ወንድማችን ጆይስ በቅርቡ ጥቅምት ላይ ያገባል። ስለዚህ ስትወጡ እየጨበጣችሁ ትወጣለ እና ኪሴውን የተጨናነቀው ሲጨብጡኝ ነገር ሲስከት ነገር ብቻ ኪሴ ሞልቷል። በዚህ ጋር ምን አለፋ የሆነ ካዝና መዝሎ ነበር ያኔ እና አረሰው። ሚኪ በጣም ነው የምወደው በዚህ አጋጣሚ። ከዛ ውጪ አንድ ሴት ደግሞ ማረሳታለች 1800 ብር ሰጠችኝ። እንግዲህ እንደው ያለችኝ ስትል አምባንዲስ ምን ይደረጋል ለማንኛውም አልኩና እሷን እንጂ ፒያሳ ያኔ ፒያሳ ነው ገበያ ያለው በ1800 ብር ያልገዛውላት ነገር የለም። አረ ለሰርግ የመጣ ነው እና አጠራቅም ስትለኝ በዚህ ያራብኝ ማለት ነው ይሄ ላንቺ ነው የመጣው ብዬ እኔ ምክንያቱም ብዙ ሰዎች ልብስም ያመጡልኝ ለጮኛ ግን አመጡ እኔ ለጮኛ የማስበው ያኔ ጮኛም ስለነበረች አሁንም ቢሆን ሰዎች ነገር ሲያመጡ ለኔ ነው የሚያመጡት። እኔ አልፌ ለሚስቴ አደርጋለሁ እንጂ ለልጆች አደርጋለሁ እንጂ እግዚአብሔር ባርካቸው ብዙ ሰዎች ደግሞ አሉ ለሚስቴም ለልጆች የሚያመጡ ብዙ ሰዎች አሉ። ጌታ ይባርካቸው ሰዎችና እንዲህ አልፈን ነው እዚህ ላይ ደረስነውና ምንም ሳይኖረን የተጋባ ነው። ልጅ ሲሰጠን ደግሞ አስበው እኔ ተንከባለልኩ ኮራራ አረጆይስ ነርሶች ደግሞ ያውቁኛል። አረጆይስ ምንድን ነው ወለደች ሚስት እግዚአብሔር ልጅ ሰጠን ሴት ልጅ ሰጠን አመነን እንዲህ ነው የምለው ወሬ ነው። እግዚአብሔር አምኖ ልጅ ሰጠን እና ያን ያለቅሱት ልቅሶ አረሰው። ዛሬ እነዚህ 4 እግዚአብሔር እንደው አሰልፎ ሲሰጠን በመጀመሪያው በጣም ተደንቀን በደንብ ሰለብሬት ነው ያደረኩት። ጌታን በደንብ ላይ መሰንኩት። አገልግሎቱ ተከፈተ። ዱባይ አገልግሎት የከፈተልኝ የመጀመሪያ ልጅ ነው የወለድኩት። የተወለደች ሰሞን አካባቢ ላይ 1 ወር ከምናምን 2 ወር አካባቢ እያለች ነው ዱባይ የተከፈተልኝ። ፓስተር ፒተር ጠራኝ ለ14 ቀን ጠራኝ። 2 ሳምንት ገና እየሆነኝ ልጄን አፈቀች። ሳለክስ እኔ ጋር 3 ወር አስቀምጥ ነው አንተ በ14 ቀን እንዴት ትሆናለህ ምናምን ሲለኝ ያንተ አድገው ነው የኔ ገና አዲስ ነው እያሉ ጌታ ይባርካቸው የዱባይ ቅዱሳን ፓስተር ፒተር በዛ ያሉ ሰዎች ለልጄ የሚያስፈልጋት ብቻ ሳይሆን ለሚቀጥለው ልጃችን የሚያስፈልገውን ነገር በዳይፐር በልብስ በጫማ ለሚስቴም ለልጄም በደንብ አንበሽብሻው ያኔ ወደ ኢትዮጵያ የመጣሁትና እግዚአብሔር ሲባርክ ነገሮችን ክፍት ነው የሚያደርገው። የሚገርም ምስክርነት ነው ጆይሲ ቴንክ ዩ ሶ ማች። እሺ ያው ከዚህ ደግሞ ያው ትዳር ላይ ስትኖር የደስታ ጊዜ እንዳለ ደግሞ ዲፊካልት የሚባል ከባድ የሚባል አጋጣሚ ደግሞ አይጠፋውም እና እሱን ደግሞ እስቲ ቲጂ የምታስታውሹ ነገር ካለ እንደው በዚህ 16 ዓመት ውስጥ
ይሄን ጊዜ ደግሞ በዚህ በአስጨናቂነቱ አረሳውም የምትዩ ነገር የምትዩ ጊዜ አጋጣሚ ያስጨነቀን ብዙ ያስጨነቀን ጊዜ የለም። ታይ እንጂ በጣም እንዴት ነው? ሰላማዊ ነው ማለት ነው። 6 ዓመት ሁሉ አይ አስጨናቂ የምንለው የቤት ኪራይ ነው። እኔ ደፋር ነኝ። በጣም የኔ በባህሪ እኔ ደፋር ከይሴ ጀርባ በጣም ብዙ ብር አለ ብዬ ነው የማምነው። እንደዚህ አይነት በቃ እንዲቀጥ እንዲሆን አሁን ምንድነው የምንኖረው ምናምን እኔ ውስጥ የለም። ሚስቴን ግን ያሳስባታል። እለት እለት የሚያሳስባት እንዳለችው ቅድም እኔ ነኝ የምሮጠው፣ ሮጣለሁ፣ አገለግላለሁ ምናምን ያገኘሁትን ፖስታ ለእሷ ነው የምሰጣት። እኔ ኪስ አይገባም። እንዲህ ተጠራቅሞ ስለምንከፍል ፖስታ እንኳን ቸርቾች እንኳን ምን ያህል ሰጡኝ መሆኑን የማውቀው እሷ ከፍታ ካየችው በኋላ አሁን እዛ እንደተሰጠኝ ፖስታ ከፍቼ አይቼ ምናምን ነገር የለም። እንዲህ አይነት ነገሮች እንትን ስለምናደርግ ኢቨን አኒሞን ጨርሰን ስንመለስ እንኳን የቤት ኪራይ ተጠይቀናል። የ3 ወር የቤት ኪራይ እመጣለሁ 700 ብር ነበር የምከፍለው። 700 ብር ታስጨንቃለች። የ3 ወር ከ3 ቀን በኋላ እመጣለሁ ስትል አኒሙን ሐዋሳ ሄደን ሐዋሳ ስንሄድ 1 ሳምንት ሙሉ የሌቪ ሪዞርት ባለቤት ነው ያስቀመጠን። ስፖንሰር አድርጓችሁ ስፖንሰር ስንመለስ ጥያቄ ተጠየቅን። ጥያቄ ስንጠየቅ እሷ ጋር ነበር የተደወለው። ደውለዋል ከ3 ቀን በኋላ የ3 ወር ወስዳለሁ ብለዋል ስል እሺ አልኳት። እጅ ላይ ያለው 500 ብር ነው እሺ ትለኛለህ እንዴ አለች። 500 ብር ነው ያለኝ። 500 ብር ይዤ ወዴት እየሄድኩ ነው ታውቃለህ? ሸዋ ሱፐርማርኬት ሾፒንግ ላደርግ 5ቷን ነው። ምን አለ ብዙም ዞሮ ብናሳልፍ ምን ነገር ውስጥ ይመጣ ይችላል። 5ቷን የተለየ ነገር ለመሰብሰብ ሸዋ ሾፒንግ ፕሮግራም እንትኑን የዕቃ እየገዛዛው ምናምን እያልኩ በህይወት የማረሳው ስልክ ነው። 1 ሰዓት ከሩብ ከ15 ደቂቃ ላይ ከሩብ ላይ ስልክ ይደወልኛል። ማታ የት ነው? ሸዋ ሾፒንግ ነኝ። ሾፕ እያደረኩ ነው፣ ዕቃ እየገዛዛው ሚስቴን ቤት ቁጭ አድርጌ ያው ታውቂያለህ ገና እኔም ምናምን ጨርሰን የተመለስነው። ኧረ ፈልጌ ነበር አስቸኳይ ከሆነ ቶሎ መጥቼ እወጣለሁ። አዋት ቆይ ምናለች ፕሊስ አልኩ። ዕቃዬን ሸከፍ አድርጌ ላዳ ነበረች ያኔ እኔ ላዷ ትንሽ ብር ነው 30 ብርም 40 ብርም አለ። እሱን ይዤ ሂጅ አበሮስ ህንፃ ገባው። ነፃነት የውብስ ጸሎት ትባላለች። ቁጭ ብለን አወራን። እዛ ሻይ ጠጣስ አልጠጣም እነግርሻለሁ ቶሎ መሄድ አለብኝ አልኩት። እሺ ለማንኛውም በቃ ጌታ የሆነ ነገር አሳስቦኝ ነው እሷን ካኪ አንሳትና ይዘህ ሄደች። እሺ ብዬ አነሳሁትና ይዤ አደረው ሄድኩት። ጠረጴዛ ላይ ዘረጋሁት። ምንድን ነው ውስጡ ያለው? 4 የታሰረ 40 ሺህ ብር የቤት ኪራይ ያስጨነቅ ከትቼ ዕቃዬን ይዤ ላዳውን ይዤ ቤት የላዳም ቻልኳት። በላዳና እና ከፍላለሁ ስላልክ 40 ሺህ ሰጣኝ። ገላዳ ተቀበል ያ ይፈታም ነው ታስሯል እንዳልኩ ነው። ሚስቴና እኔ ነው ማየት ያለብን ብዬ ነው ምንም ነገር ማስበው። ድሮም ቢሆን ብዙ ይሄ የመቆጠብ ምናምን ነገር የለኝም። 100 ብር ተሰጠኝ አገልግሎት ጮኛ ማች ይያል 200 አጠራቅም ይሄ የሆነ ነገር ገዛላት ምሳ ጋብዛታለሁ። እንዲህ ነው ማረጋው እንጂ እጄ ላይ አግኝቻለሁ ድብቅ ባል ነገር የለኝም። ይሄ ሆኖ ቤት ስደርስ ከሚዜዋ ጋር ቁጭ ብሎ እያሰብኩ ተጨነቅኩ። ከቦኝ ከሃኒሙን መልስ ቀጥታ ወደ እቃውን ቁጭ አደረኩኝ ምናምን ነገር። ከዛ መጥቼ ይኸው ብዬ ሰጠኋት። እሷ ደግሞ ምንድን ነው ብላ ዘርገፈው 4 የታሰረ ምንድን ነው አለች። ጌታ ነው እኔም አላውቅም ጌታ ነው የሰጠን። በቃ የ3 ወሩን ክፈይ የ6 ወሩን ክፈይ ከመልሱን አልኳት። ነገ ተቀባበሉ ከእሷ ጋር የፈለግሽበት ሄደሽ ልብስሽን ገዛዝተሽ ነይ። ለነገ ማስቀምጦ ብር የለም እኛ ቤት የነገ ብር የለም።
መጥቷል አይደል? ልክ እንደመና ነው። በልተው ለነገ ነው የምንጠብቀው። የዕለት እንጀራችሁን ሰጣችኋል አይደል? እኔ በዛ አምናለሁ። ባይዘው አሁን ዛሬው ነገር እየበላን እስቲ ለነገ ላጠራቅም አይደል? ሌላ ስለሚመጣ ሶስተኛው ጥያቄ ነው። ትዳር ምን ላይ መመስረት አለበት? እናንተ ያው በቆንጆ መሰረት ላይ ስላደረጋችሁት ይመስለኛል ይሄን ያህል ጊዜ መቆየት የቻለው። ከዚህም በኋላ ደግሞ እንደሚቆይ የሚያስታውቅ ነው እና እንደው ምን ላይ ብትመሰርቱት ነው እንደዚህ የጸናው ቤታችን ብላችሁ ታስባላችሁና እንደው ምን ላይ መመስረት አለበት ትዳር በአጠቃላይ? ቲጂ አልመለስኩትም። እስቲ ካንቺን ጀምርና እሱም ይመልሰዋል። ይሄ የጋራችሁ እንትን ስለሆነ ትዳር ፍቅር ላይ እምነት ላይ ቢመሰረት ጥሩ ነው። እንዳለችው ነው የመጀመሪያ ፖይንቱ። እንደኛ አሁን እንዳለንበት እምነት በክርስትና በክራይስት ላይ የተመሰረተ ትዳር የመጀመሪያ ፖይንቱ ውጤታማ ያደርጋል። ከዛ ሲቀጥል ሚስቴ እንዳለችው እምነት ላይ፣ ፍቅር ላይ፣ መተማመን፣ ጥርጣሬ የሌለበት ነገር፣ ጥያቄ ቢኖር እንኳን ፊት ለፊት ያንን ሰው በመጠየቅ ሌላ ሰው አለማስገባት። ሶስተኛው ሰው በገባ ቁጥር አንዳንድ ነገሮች በጣም ክፍተት ይለጠጣሉና ችግሮቹ የቱሩ እየቀጠሉ የሚሄዱት እንጂ ወደ መፍትሄው ስለማይኬድ አንዳንድ ችግሮችን እዛው ቤት ላይ እዛው ጠረጴዛ ላይ ብዙ ትዳሮች የራሳቸው ጨዋታ ቢኖራቸው የራሳቸው ወሬ ቢኖራቸው ወደ ውጭ አይወጣም። ጆይስ ይህ ችግር አለበት፣ ይህን ችግር ብታስተካክል፣ ቲጂ ይሄኛውን ብታስተካክል የሚባሉ ሁለቱ ናቸው። ከዛ በመቀጠል በመጸለይ የሚከናወን ያው መተማመን ካለ ፍቅር ካለ ትዳሩ ይቀጥላል። እግዚአብሔር ሲገባበት በሶስት የተገመደ ገመድ አይበጠስም ማለት አንዱ እግዚአብሔር ያለው በመካከላችን ችግራችንን ነገራችንን ከእግዚአብሔር ጋር ካገናኘ ነው። እግዚአብሔር በእያንዳንዱ ነገር የእግዚአብሔርን ቃል ስናነብ እርስ በርስ ምናምን ከሆነ የሚያርመን የሚቀርጸን የእግዚአብሔር ቃል። ችግርም ካለብኝ እኮ ችግሬን ያንን ችግር ነግረኸኝ ችግር አይደለም ማለት አልችልም። ችግሩን ማስተካከል ይሄ ነው። ትዳሬ የምወደው ከሆነ ቤቴን የምወድ ከሆነ እንዲህ ነው ማስተካከል ያለብና ፍቅር ያለበት፣ ትዕግስት ያለበት፣ መቀባበል ያለበት፣ ምህረት ማድረግ ያለበት ከሆነ ትዳሩ ፍሬያማ ይሆናል ብዬ ነው የማስበውና የቅዱሳን ትዳር እንዲህ እያለ እየቀጠለ ቢሄድ የሚሰማ ችግሮች አንሰማ፣ ነገሩን ሁሉ እናቀለዋለን። እንደዛ ብለን የምናስበውና የእኛ ትዳር በዚህ የተመሰረተ ነው። እግዚአብሔር ረቶን እኔና ሚስቴ በደንብ እንመካከራለን። በጣም ተመክሬ እየኖርኩ እንዳለ ነው የማውቀው። ከሚስቴ ጋር በምኖርበት በየትኛውም ነገር ላይ እያንዳንዱ አይዲያ እየሰጠች ከሰው ጋር እንኳን የማወራቸው ነገሮች እንደ ባለ ትዳር እንደ ጓደኛ ምን ማድረግ እንዳለብን እንኳን እየተነጋገርን አይን ላይን ሰዎች ጋር ስናወራ ምን ንግባው የሆነ ሮንግ ነገር ከተባለ መለስ ብለህ ደግሞ የምትቀይርበት ነገሮች እንዲህ ነገሮች ካሉ ክፍተት አይኖርም እና መተማመን። እኔ ስወጣ ወደ አገልግሎትም ወደ ምንም ስወጣ ሚስቴ የምትተማመንብኝ ከሆነ ቤቱ ፍሬያማ ነው። እኔ አይሰጋኝም። አሁን ሚስቴ ወጣ የሚያስጨንቀኝ የሆነ ነገር እንዳይሆን አሁን በተለይ ከተማው ላይ የተወራ ያሉ አንዳንድ የትሎች ሌብነት ስንት እንዲሆን ነገር እሱ ያሳስበኛል እንጂ ሚስቴ ወጣ አሁን አንዳንድ ሰዎች ቺት አደረገችብኝ ስንት እንዲሆን ነገር የሚሉት ነገር ያለ መተማመን በጣም ነው የምተማመነው። በጣም ነው በቤቴ የምደሰተው። አንድ ቀን ስጋት ኖሮኝ አለቅም። 16 ዓመት እንግዲህ ሰው በጣም ደስ ይላል። ጆይስ ምን አይነት ባል ነው? ቲጂ ምን አይነት ባል ነው? ምን አይነት አባት ነው? እንዴት ይገለጻል ባንቺ የባልነትና የአባትነት ባህሪው? ውይ በጣም በጣም መልካም አባት፣ መልካም ባል። በጣም ፈርቅ እንደ ጆይስ በጣም መልካም ባል፣ መልካም አባት። አሁንም መልካም አባት ለልጆቹም፣ ለኔም፣ ለቤቱም እንዳለህ ነው። እሱ የሚያልፍበት እኮ ከባድ ሊሆን ይችላል፣ ያስጨንቀዋል። ለልጆቹ የሚሆነው ለኛ የሚሆነው ግን እኛን የተሻለ ለማድረግ ለኛ ዋጋ ለመክፈል እንዳለህ
እምነትም አለው ድፍረትም አለው እና በቃ በፈለገው ዋጋ የሚከፍል ይሄን ስልህ አሁን ልጅ ኤቫዬ ትምህርት ቤት ይዞ እንኳን ሲሄድ መልካምነት ይሄ ባይሆንም ብዙ ቢሆንም እንደው በጥቂቱ ዝናብ ዘነበ የሆነ ጊዜና እየሄዱ ሰርቪስ እንትን አላለም ነበር ምርጫ ሲያጣ በዚህ ባጓን በዚህ ምሳቃውን እሷን ሽኮኮ አድርጎ እንዳትቆሽሽበት ዋጋ መክፈል ይሄ ባይሆንም ማለት ነው እና ብዙ ነው በትንሹ ለኑሯችን ይጨነቃል ግዴለሽ አይደለም ከአገልግሎት ማታውን ሰርግ ነው ብዙ የሱ ማታ እንደዛ ሆኖ ደክሞት እሁድ ጠዋት ቸርች አገልግሎ ሰርግ ሄዶ እንደዛ ሆኖ ደክሞት መጥቶ ለሊት ከታመሙ ጆይስ ምንም ነው የማያግደው ትራንስፖርት ካገኘ ካላገኘ አቅፎ ሲሮጥ ምንም ነው የማይታክተው ለቤት አጋጣሚ ሆኗል አዎ እንጂ ለሊት ላይ ያው ኮሪያ ቅርባችን ነው እና እሱ እንደዛ ደክሞት በቃ አይደል በቃ የሚገለጠው እሺ ጥሩ ያው ከዚህ ጋር የሚያያዝ ነው ጥያቄው በቤት ውስጥ ስራ ምን ያህል ያግዝሻል ምን በማድረግ ያግዝሻል እስቲ እንደው ምንም አይቀርም ታው እንጂ እውነት ምግብ ማብሰል ምናምን እኔ ሆናለሁ እንጂ ልጅ ያለብሳል ልጅ ያበላል ልጅ ያስጠናል ትምህርት ቤት ሄደው እስኪመለሱ ያለው ኃላፊነት እዚህ ካሌለ እንኳን እሱም ልቡም አያርፍ ምናልባት እንኳን የቤት ውስጥ አገልጋይ ባይኖር በማይመች እንትን ልብስ ያጥባል ቤት ያጸዳል የልጆች ልብስ ቆሽሾ ማየት አይፈልግም ዩኒፎርማቸውን ምናምን የባሎቹ በጣም ወሳኝ እንግዳ አግኝቷል ማለት ነው እንግዲህ እንደዚህ ነው የምትገለጠው እና ብዙ ጊዜ ደግሞ ቤት ይሆናል አይደል እኔ ብዙ ጊዜ የሚገርመኝ በመደውልበት አጋጣሚ አገልግሎት ወይ ከሌለው ወይ በሆነ አጋጣሚ ካልወጣ በስተቀር ቤት ነኝ ምናምን ይላል አዎ ምንድነው አሁን አገልግሎቱ ከሰዓትም ከሆነ እንዳለህ ነው ጆይስ ከነበረበት አይሄድም እንደዚህ አስቸኳይና አስጨናቂ ነገር እንኳን ካጋጠመው ሰዓቱን ወደዚህ ያረግና መጥቶ ቤት ገብቶ ጊዜ ወስዶ ምናምን ነው የሚወጣው በዛው ይሄዳል ብሎ የሚሄደው ነገር የለም ለእሁድ ለቸርቹ ይጸልያል ቤት ጊዜ መውሰድ ይፈልጋል ለየቀን አገልግሎቱ እንዳለህ ሰርግ ያቀዋል እኛም ስናልፍበት የነበረውን ጫናና ጭንቀት ምናምንና በቃ ዝም ብለው አይደለም እዚህ የደረሱት ከውጭ የሚመጡትን በሰላም የሚመጡበት እዚህም ሲመጡ የሚያልፉበትን ነገር አያውቃቸውም እኮ ግን በቃ ጆይስ አገልግሎት አለው ከተባለ ሳይጸልይ አይወጣም በቤት ጊዜ ሳይወስድ አይወጣም ልጆቹም አሁን ኤቫ አድጋ ትምህርት ቤት ስትሄድ ትንሹ ቤት ነበረ ከልጆቹ ጋርም ጊዜ ይወስዳል በጣም ለልጆቹ ጊዜ ይሰጣል ጆይስስ እንዴት ትገለጣለች ባንተ እኛ ያው ቅድም በግምትም ከምናየው ነገር ተነስተን ያልነው ነገር አለ አንተ ደግሞ አብራት እንደምትኖር 16 ዓመት አብራት እንደቆየ እንዴት ነው የምትገልጣት ሚስትነቷን እናትነቷን ከጮኝነት ጀምሮ ጎበዝ በጣም የተባረከች ጮኛ የነበረች ራሷን የጠበቀች እግዚአብሔር የምትወድ እግዚአብሔር የምትፈራ ትንሽ ነገር የሚያስደነግጣት እግዚአብሔር አዘነ ከተባለች የምትንበረክ ጸሎት ቤት ነው ባይዘው ያገኘኋት ወደ ጦር ኃይሎች አካባቢ ሮቤት የሚባል ነበር እየጸለይኩ ተንበርክኬ የሆነ ሰዓት ላይ ቀና ስል ቀይ ልጅ ቆንጆ ቀሚስ ያደረገች የምታምር ልጅ ስትገባየው ሰውዬው እያጸለየ ያለውን ረስቼ ርዕስ የሆነች ከዛ ሰዓት ሰውዬው ለሀገር ሊሆን ይችላል የኔ ሀገር እሷ ነች ሀገሬ እና በጣም ረጅም በጣም በቃ አልቅሼባታለሁ ብዙ
ቻሌንጆችም ስለነበሩ እቺን የወደደች የተመሰለች ሚስት ለማግኘት ከብዙ ነገር ተናጥቄያለሁ። ሌላ የሚወዳት ሰው ነበር። እንዲሁ አንዳንድ አሳች ሰዎች ወንድሞች መጥተው መልእክት እየነገሩ ያንን ሰው የሚያጠዙት፣ እኔ ደግሞ ቸክ ብዬ አለቅስልሃለሁ በእግዚአብሔር ፊት የእግዚአብሔር የሆነው ብቻ ይውሰዳት ነው። እኔ ባይዘው የኔ ብቻ እንደቱን ሳይሆን አሁን የደረሰችበትን የህይወትን መንገድ እንዳያበላሹባት እግዚአብሔር የፈቀደላትን ነገር እንድትወስድ ሁሌ ተጋም ጸልይም ስለነበር ናፍቆቴ እሱ የኔ ባቱን እንኳን የተሻለ ሰው ልትሆን የኔ ከሆነሽ ግን ሌላ ሰው ደግሞ መጋፈጥ የለበትም። እግዚአብሔር ለአንዱ አባት ለአንዱ አጎት አይሆንም፣ ለሁሉም አባት ነው የሚሆነው። ለዛ ሰው የተነገረውን ለእሷ ኮንፈርሜሽን መነገር አለበት። ባልሽ እሱ ነው መባል አለበት። ልትቀበለው የምትችልበት አፒታይት ሊኖራት ይገባል። ሰው ለመብላት አፒታይት እንደሚከፈት ሁሉ የሆነ ነገር ለመቀበል የሆነ ነገር ክፍት ማለት ነው። ይህን ሁሉ አሳልፈን ብዙ ነገር ተናገናል። ካገባኋት ጊዜ ጀምሮ በጣም መልካም ሚስት፣ ምንዋደድ፣ ቃላት የለኝም። እኔ ስለ ሚስቴ ስለ ቲጂ ማውራት የምችልበት ቃላት የለኝም። የምር ሚስት ነች። እንዳልኩ የውጭ አይደለችም፣ የውጭ ሰው አይደለችም፣ ውስጥ ነች። በቃ ዝም ብለህ የሆነ ሰዓትም በናፍቆት በጮኝነት ስደውልባት የነበራቸው ቀናቶች ሁሉ በትዳርም አላልቀነስኩም። በየሰዓቱ ስለምትናፍቅ ከጓደኞቿ ጋር ከሆነች ብቻ እንዳረብሻት ብዙ እንትን አደርጋለሁ እንጂ እየደወልኩ እንዴት ነሽ ማለቱ ራሱ ሚኪ ሙሉም አንዴ ብሎኛል። በጣም ብዙ ጊዜ ስጠራት የኔ ቆንጆ፣ የኔ ጣፋጭ፣ የኔ ሚስት ምናምን ስል ስሙኑ እንዳለ ጨረስኩሽ እኛ ምን በመጥራት ብሎ ያልና ቃላት የለኝም። እና ሚስቴ በጣም የተባረከች ለልጆቿ መልካም እናት፣ ልክ እኔ እንደሚያሳስበኝ ሁሉ እሷም ያሳስባት ነገር አለ። አራቱንም ልጆች ስንወልድ አብረን ያሳደግን ለሌላ ሰው ምናምን ቤት ውስጥ ላሉ የሚያገለግሉን እንዲጠብቁ ያዙልን ምናምን እኔ ባለኝ ሰዓት በደንብ ይይዛሉ በትጋት አገልግሎት ሲኖረኝ ጥዬ አገልግሎቴን ቅድም እንዳልኩ እንደምወደው በጣም ነው የምወደው። ምንም እንዲያስቀረኝ አልፈልግም። በጣም ከባድ ነገር ካልገጠመኝ በስተቀር አገልግሎቴን ሰው እንዲያስቀርብኝ አልፈልግም። የተሰጠኝ ስለሆነ ከእግዚአብሔር የተቀበልኩ ስለሆነ ቤተክርስቲያን እንድጠቅምባት የተሰጠኝ ስለሆነ ሚስቴ በጣም የተባረከች ሚስት ነች። ለልጆቿ ሀሳቢ ነች። እኔንም በጣም ነው የምትወደኝ። በእያንዳንዱ ሁኔታ ላይ ምን ማድረግ እንዳለብኝ፣ በምን አይነት መንገድ መቆም እንዳለብኝ የምትመክረኝ። ኢቨን ወደ ኪችንም ስመጣም እንኳን እንዳበስል ብዙ የረዳችኝም የምሰራቸውን ነገሮች እያንዳንዱ ነገር ያስተማረች እሷ ነች። እንደወደው አድርገኛለች። ቤቴን እንደወደው ታደርገኛለች። እንድቀመጥበት አንዳንድ የምትሰማቸው ነገሮች ለምሳሌ በብዙ ትዳር ላይ ባልኖር የሚሉ ሰዎች የእውነት ቤቴን እንደወደው ታደርገኛለች። ሮቼ እንደመጣ የምታደርገኝ ሚስቴ ነች። ሌላ ምንም አይደለም። ልጆቼ መጥተዋል። ልጆቼ ስለመጡ ግን ከሚስቴ አላስቀድማቸው። አሁንም ለዘላለም ማወራው ነገር ከልጆቼ በፊት ሚስቴ ነበረች። ከልጆቼ በፊት ሚስቴ ነች ነበረች። ሚስቴን ሳልስም ልጆቼ እነሱም ያውቃሉ። ዳዲ ገብቷል፣ ቆይ ሚስቱን ይሳምና እኛን ይስመናል የሚሉት እነሱ ራሱ እዚህ ድረስ ገብቷቸው እና የፍቅር ሴት ነች። መልካም ሚስት ነች። ለልጆቿ መልካም ነች። ጉድለት አትወድም። ክፍተቶች ሁሉ ባገኘችው አጋጣሚ መዝጋት የምትወድ ነች። የሆነ ነገር ሰርቼ ባገዝ የምትል ሴት ነች እና በዚህ አጋጣሚ ወድሻለሁ ማለት ታውቂያለሽ። ጆይስዬ ያው ባለሙያ ሚስት ናት ያለች። እንደው ግን በቃ ከዚህ በኋላ በህይወት ዘመን በሙሉ አንድ ምግብ ብቻ ነው እየሰራሁልህ የምትኖረው ብትባል የትኛውን ነገር ነው የምትመርጠው? የትኛውን ምግቧን የበለጠ ትመርጠዋለህ? ሁለት ምግብ ነው። አልጨነቀኝም። ዶሮ የሚል ምስር የሆነ ዶሮ ስትበላ ምስር እኔ አይደለሁም ከኔ ውጭ በጣም የሚወዱ ሰዎች አሉ። ልክ ለኔ እንደተሰራ ሲያውቁ ልጅ የተሰራ ምግብ አለ እስቲ እንጎብኝ ተብለው እኮ መጥተው ማለባልሽ የሰራሽው ምናምን ብለው ከዛ ላይ የሚቋደሱ አሉ። ምስር በስጋዋ አሜዚንግ። ሌላ ሁለተኛው ደግሞ የሚገርመ ፍርፍር
ፍርፍሯ አትበይ። በጣም ብዙ ቦታ በልቻለሁ። የሚስቴ በጣም ይለኛል ያለማዋሸት። ትንሽ ቀመስኩ ማለት በቃ አሜዚንግ እና ያ ሙሉ ላልጨርሰው ይችላል። ትንሿ ብቻ በጣም እንትን ታደርገኛለች እና ያው እሷም እንድጠግብላት ስለምትፈልግ በአፋፊ የጉራጌ እንትኖች ካየህ ወደ ዋናው ከመሄዱ በፊት ከጣባው ላይ እንዲህ ያጎርሰዋል። ልክ እና ቀውድሻለሁ የኔ ቆንጆ ይመስላል። እንግዲህ ቆንጆ ጊዜ እያሳለፍን ነው። እናንተም ከኛ ጋራ ቆንጆ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እኛ ያዘጋጀንላቸውን ጥያቄ እንግዲህ ጨርሰናል። አሁን አንዳንድ ጥያቄ ጆይስ ለቲጂ፣ ቲጂ ለጆይስ የሚጠይቁት ጥያቄ ይኖራል። እሱን ደግሞ እንከታተላለን። ከማን እንጀምር? ከቲጂ እንጀምር። እስቲ ጆይስ ይጀምራል። እንደዚህ ጀምር። አዘጋጅተው እንዲመጡ የነገርናቸው ጥያቄ ነው። እሱን እስቲ ያቀርቡልናል። እሺ እንግዲህ እኔ ቆንጆ ጥያቄን ስጠይቅሽ ሙሉ ደስታ ነው። የዛሬ 16 ዓመት እንደተጋባ ነው። ዛሬ ዳግመኛ ጥያቄ ብትጠየቂ ወንድማችን ጆይስን ታገቢዋለሽ ሰዎች ቢጠይቁሽ ምን ትመልሽላቸዋለሽ? ደስ እያለኝ ትደግሚዋለሽ ወይ? እደግመዋለሁ ደስ እያለኝ። ስለዚህ በዚህ አጋጣሚ ቅዱሳን 20ኛው ዓመታችንን አኒቨርሰሪ ስናከብር ከጎናችን እንድትሆኑ እና ያኔ በድጋሚ የዛሬ 16 ዓመት እንዳገባኋት ያ ስሜት እንዲሰማኝ ቬሎ አልብሻት ደግሞ ላይ አገባታለሁ ድጋሚ ያኔ ሰረበት ደግሞ እናደርጋለን። በጣም ደስ ይላል። እግዚአብሔር ይመስገን። አሜን። በጣም ደስ ይላል። ቲጂ ምን ትጠይቃለች ጆይስ? ምንድነው ኳስ ይወዳል። ኳስ መጫወትም ማየት ነው። አልፎ አልፎም ይጫወታል እና የኔ ልደት ሆኖ አርሰናል ከሆነ ቡድን ጋር ቢኖረው ከማንቸስተር ጋር የቱን ታስቀድማል? በጣም ሲምፕል ጥያቄ። እሺ የሚስቴን በርዝዴይ በደንብ አክብሬ ሰለብሬት አድርጌ ሃይላይቱን ማታ ላይ ምን አርሰናል የታቋሉ አርሰናል አጠገቤ ያለችው ሚስቴን ስንከባከብ ነው። አርሰናል እኮ ቢኖር አርሰናል መደግፈው እኮ እኛው መደገፍ ሲጀምር እና ሁሌ ነው ማከብርልሻል እንዴ ነው ሰርፕራይዝ ያረኳል ቀጥራ ኳስ የሚታይበት ቦታ ሄዶ ነው ማክበሩስ እንዴት ነው? አይመጣም ታውጂ አይመጣም። ለብቻው ተለይቶ ነው ይሰጣት መከበር ያለበት። ያው እንደዛ ነው የምወደው። በቅርብ እንኳን ያክብርላታለሁ ሰርፕራይዝ አድርጌያታለሁ። እንትኗን ለምሳሌ እንደ ፕሬዚዳንት እንደሆኑ አኒቨርሰሪያችን 16ኛ ዓመታችን ከጓደኞቿ ጋር ፕሮግራም ነበራት። ኦኬ እና ያንን ፕሮግራም ሚስ ማድረግ አትፈልግም። በወር አንድ የሚደረግ ስለሆነ አኒቨርሰሪያችን እንደሆነ ነግራቸዋለች። ግን እኔ በቃ ለነሱ ነገርኳቸውና የእህቶች ህብረት ስለነበረ ድንገት ማዕከላቸው መጥቼ የምትፈልጋቸውን የምትወዳቸውን ነገሮች ሸክፍ አድርጌ መሀሏ ተገኘው እና ጠላት ይደንግጥ ከሰማይ ነው የወረደው ነው ያለችው። ራሷ አላወቀችምና በጣም ነው ያስደነገጠኛ። ህብረት አለንና በወር እናንተን ስለምወድ ቀኑን ስለምናፍቅ ነው እንጂ የመጣሁት ዛሬ እኮ ጆይስ ራት አብረን እንበላለን ብሎኝ ነበረ እያልኩኝ ከየት እንደመጣ ሳይታወቅ መጣ መሀላችን። ደግሞ የሚገርም ልብስ አልብሷት ነው እንትን ለነሱ ተናግረዋል። እሱ ነግሯቸዋል። እኔ ደግሞ ያሉኝ አሁን ከቀንሰሻል እና እስኪ ይሄንን ልብስ ለኪዋል። ከቀነስኩማ ይሁን ብዬ እኔ ለነሱ ለማሳየት ነው ቀሚሱን ለብሼ ወደዛ ወደዚህ ስለ ጆይስ ወደ አርሰናሏ ወሬ እንመለስና
አንተ በጣም ከባድ የአርሰናል ደጋፊ እንደሆንክ እኔም አውቃለሁ እና ብዙ ቤት ይሄ የኳስ ድጋፍ የሶሻል ሚዲያ ተጽዕኖ ምናምን አለ። ማድረጉ መደገፉ ማየቱ መዝናናቱ እንዳለ ሆኖ ትዳራቸውን ደግሞ አፌክት እንዳያደርግባቸው አድርገው ወይም ደግሞ ቅድሚያ ለቤታቸው ለትዳራቸው ለሚስታቸው ለልጆቻቸው መስጠት እንዳለባቸው እንዴት አድርገህ ትነግራቸዋለህ? ያው ፕሮግራማችንም ባሎች ወይም ስለሆነ ባሎች ወይ ብለህ ማስተላለፍ የምትፈልገው መልእክት በአጠቃላይ። እሺ እኔ እንደ ባል ለባሎችም እኔ ያማረገውን ነገር እንዳስተላልፍ እንግዲህ እድሉ ከተሰጠኝ ባሎች ማድረግ ያለባቸው ቀዳሚ እንግዲህ ቤተሰቦቻቸው ጋር ያለው ነገር ነው መስራት ያለባቸው ብዬ ማስበው። ቤተሰቦቻቸው ጋር ያለውን ጊዜ መውሰድ አለባቸው። ኳስ በሚታይበት ሰዓት ላይ ከቤተሰብ ጋር ያለው ነገር ካለቀ በኋላ ቢሆን የተሻለ ነው የማስበው። አንዳንድ ሚስቶች ደግሞ በጣም የሚረዱ ሚስቶች አሉ። ለምሳሌ የኳስ ሰዓት ላይ ቁጭ ብለው ወሬ ላይ ያወሩ ይችላሉ። አሁን የኳሱ ሰዓት ነው እና እኔ ከኳሱ በኋላ ላወራው እችላለሁ የሚል የተወደዱ ሚስቶች ደግሞ አሉ። በጣም በቃ አንደርስታንድ የሚያደርጉና አንደኛው ሚስቴ ነች። በተለይ እኔ አሁን ኳስ ማየት ከፈለኩ በቃ ኳሱ ላይ ፎከስ እንዳደረግ ስለምትፈልግ አታወራኝ። ከኳሱ በኋላ ግን ጊዜ መስጠት እንዳለብኝ ትነግረኛለች። ጊዜ እሰጣለሁ። እንደዚህ አይነት ነገሮች ይገጥሙናል እና እንደ ባል እኔ ወንድማችሁ መመክረው የመጀመሪያ ፖይንቱ ሚስቶቻችሁ እንድትወዱ፣ ከሚስቶቻችሁ በኋላ ደግሞ የመጡ ልጆቻችሁን ደግሞ ማስቀጠል፣ እነሱን የምትወዱበትን ነገር ቤተሰብ የምታስቀድሙበትን ነገር እንድታደርጉ ነው መመክራችሁ። ከኔ የተሻላችሁ ብዙ የቆያችሁ እንዳለ አውቃለሁ። በእኔ እድሜ ያላችሁም ደግሞ እኔ ቅድሚያችሁ አግብቼ ከሆነ አሁን ያለሁበት ነገር ጥሩ ከሆነ ከጠቀማችሁ፣ ቅድሚያ ቤተሰብ ላይ ካደረጋችሁ፣ ቅድሚያ ለቤተሰብ ከሰጡ በእውነት እኔ ቤቱ ፍሬያማ ነው ብዬ ነው የማስበው። ቤቱ ላይ ፎከስ ያደረገ ባል መቼም የውጭ ቢወጣ አይከስርም። ይታያል፣ የተገለጠ ነገር ነው የሚታየው እና ባሎች ይህንን ቢያደርጉ ፍሬያማ ይሆናሉ ብዬ ነው የማስበው እና አመሰግናለሁ። እየጨረስን ነው ዝግጅታችንን። የመጨረሻ አንድ ጥያቄ ማቀርብላችሁ በእነዚህ 16 ዓመት የትዳር ጉዟችሁ እንደው በተለያየ መንገድ ያገዟችሁ ከጎናችሁ የነበሩ ማመስገን የምትፈልጉት ኦፊሻሊ ማመስገን የምትፈልጓቸው ሰዎች ካሉ እድሉ ልስጣችሁና እስቲ ቲጂ። በእነዚህ 16 ዓመት በደስታችን በመውጣት በመውረዳችን አብረውን ያሉ በምክርም በብዙ ከጎናችን እየደገፉን ብዙ ጥሩ ወዳጆች አሉ። ብዙ ስም መጥቀስ ቢቻል ደስ ይለኝ ነበር፣ ግን ጊዜውን ለማሳጠር እግዚአብሔር ይባርክልኝ፣ እግዚአብሔር እድሜ ይስጥልን፣ ኑሩልን ምንላቸው ብዙ ሰዎች አሉ። ቴንክ ዩ። ብዙ አሉ እንዳለችው ሚስቴ ጊዜ ያጥረናል እንጂ ከሌ ምንም እንጂ ከፓስተሮቻችን ጀምሮ ቤተሰቦቻችን፣ ወዳጆቻችን በጣም የኔን አገልግሎት የሚወዱ ክርስቲያን ወንድሞች እህቶች ብዙ ከጎናችን ሆነዋል። ቤተክርስቲያን ምዕመናን ሁሉንም ከጠቀስን እንግዲህ ጊዜ ስለሚያጥረን እግዚአብሔር ያክብርልን። በዚህ 16 ዓመት ውስጥ ከጎናችን ለነበራችሁ እጅግ በጣም ደግሞ ከጎናችን ለነበርሽው እህታችን ነፂ ወሳሉን ብዙ ከኛ ጋር ነበረች። ልጆቻችን ስንወልድ ለሆስፒታል የከፈልነው ትዝ አይለንም፣ የከፈሉልን ግን ብዙ ሰዎች አሉና እግዚአብሔር በዚህ አጋጣሚ አብዝቶ ይባርካችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ሙሉ ያደርጋችሁ ብዬ አምናለሁ። እንደሚያደርጋችሁምና ነገ ተስፋ አለን። በተለያዩ ነገሮች ደግሞ ሰለብሬት የምናደርግበት እግዚአብሔር ጊዜ የሚሰጠንና እናመሰግናለን። እኛም በጣም አድርገን እናመሰግናለን። ስላከበራችሁን እግዚአብሔር ያክብራችሁ። ቆንጆ ጊዜ ሰጣችሁናል። ትዳራችሁ፣ ልጆቻችሁ ይባረኩ። እሺ እንግዲህ ዝግጅታችን ይሄንን ይመስላል። እንግዶቻችን ስለመጣችሁ ከኛ ጋር ስላሳለፋችሁት በጣም ቆንጆ ጊዜ በጣም እናመሰግናችኋለን። እግዚአብሔር ይባርካችሁ። ያው 16ኛ ዓመት ያከበራችሁበት ወር ስለሆነ
እኛም ደግሞ እሱንም የምታስቡበት አጋጣሚ እንፍጠር ብለን ጥቂት ነገር ያዘጋጀንላቸዋለን። ኬክ እናስቆርሳቸዋለን። እግዚአብሔርንም አብረን እናመሰግናለን። አሁን ወደዛ ዝግጅት ወስዳቸዋለሁ ተመልካቾች።